ክብር ሃሌሉያ ሃሌሉያ አልበር እንደነሰ ከደመናው በላይ ወዴት ነው መገኛ ስፍራ ወሰናለሁ በወርድ ቆላ በወጣም ወደ ደጋ ውስጥ ውስጤን ታወቀ ጌታ አለ ከኔ ጋር አጠገቤ ጌታ አጠገቤ ዘልቀህ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት አጠገቤ ዘልቀህ ገብተሃል ከውስጥ ከልቤ ይታወቀኛል ሰላም ተሰማኝ ሁሉ ሰላም ነው ሁሉ ሰላም ሰላም ነው ሁሉ ሰላም ነው ጌታ ሁሉ ሃሌሉያ ክብር ለኢየሱስ ይሁን ኢየሱስ ጌታ ማዛ ገረመው ባላለው እዚሁ አዋሳ ላይ ነኝ። ለኔ መጣልኝ መልእክት ብዙ ጊዜ በጭንገፋ ነበር የምቸገረው። ልክ አርግዤ 9 ወር ሞልቶኝ ሁሉ ነገር ከተዘጋጀ በኋላ ስገላገል ጽንሱ ሙቷል። ከዛ ዶክተሮቹ ያው ሕፃኑ ሙቷል ሲሉኝ በጣም ልቤ ይሰበራል። ግን እግዚአብሔር ይችላል ነው ምለው። ከዛ በኋላ ደግሞ ቆይቼ ያ እንደዛ ሆኖ ምንም ሳልጠቀም አሁንም አረገዝኩኝ። በ7 ወር ጽንሱ ጨነገፈ። በዛ ሰዓት ሁሉም ከንፈሩ ሲመጥ እሷ አተውም እንዴ ማርገዝ ካሁን በኋላ ምን ያደርግላታል ሲል ግን ለእግዚአብሔር ይታይ ነበር የኔ እንባ። ግን ቤቴን ዘግቼ በእግዚአብሔር ፊት አለቅሳለሁ ጎረቤት እንዳይጠይቀኝ ሁሉ። አሁንም 3ኛ ዙር አረገዝኩኝ። 3ኛ ዙር አርግዤ ጽንሱ በሆዴ ሙቶ 7 ቀን ነው። እኔ ማቀው ነገር የለም። አባብጫለሁ፣ ፊቴ አብጧል፣ እጄ አብጧል፣ እግሬ አብጧል፣ መንቀሳቀስ አልችልም። ከዛ አይ ሆስፒታል መሄድ አለብሽ ተባልኩኝ። አሴር ሆስፒታል ሄድኩኝ። አሴር ሆስፒታል ሲሄድ ተሸክሞኝ ነው የወሰዱት። ልክ እንደገባው ዶክተሩ አብሮሽ የመጣ ሰው አለ እንዴ አላለኝም። ገባው በሲኖግራፊ ሲያይ ጽንሱ ሆድሽ ውስጥ ሙቷል አለኝ። በሩን በላዩ ላይ ገፍትሬ ጥዬ አስፋልት ላይ እየሮጥኩኝ ሄድኩ። ባለቤቴና ጓደኛዬ ተከተሉ። ለምንድን ነው የምትሮጪ ብለው ሲሉኝ አይ እኔ መሞት አለብኝ። 3ኛ ዙር ሆነ። የኔ ነገር አሁን አብቅቷል። እግዚአብሔር ለምን እኔን አይመለከተኝም? የኔ ነገር ከንፈር በመምጠጥ ሆነ። ጌታ ሆይ ስል ዶክተር ሚሊዮን ጋር ይዘውኝ ሄዱ። አባብለው ልክ ሲሄድ አልቅሻለሁ፣ አባብጫለሁ። ዶክተር ሚሊዮን አየኝና ምን ሆነሽ ነው ሲለኝ አይ ምንም አልኩኝ። ነይ ሲኖግራፊ ክፍል መግባት አለብሽ አለ። ገባሁኝ። አየኝ። ጓደኛዬ ነርስ ነበረች። እሷን ወደ ኋላ ጎተተ። አደጋ ላይ ነች ያለችው። ቀጥታ ሪፈር ጽፍላታለሁ፣ ይዛችሁ ሂዱ። ምን መሆን አለበት? ጽንሱ መወገድ አለበት ተባለ። 3ኛ ዙር መወገድ ለእናት በጣም ከባድ ነው። መታቀፍ ለምትፈልግ እናት ይከብዳል። ግን እግዚአብሔር በዚህ ላይ ስራውን ሊሰራ ነው። እግዚአብሔር አዋቂ ነው። መሞት ባለብኝ ሰዓት ጽንስ 7 ቀን በሆዴ ውስጥ ሳይፈረካከስ ሳይበሰብስ እግዚአብሔር ግን እኔን ለመታደግ በኦፕራሶን ወጣ። ዶክተሩ ባለቤቴን ጠራና በቃ ካሁን በኋላ ባለቤት መውለድ የለባትም፣ ማህፀኗ ተሰንጥቋል፣ ጽንሷ ማህፀኗን እንዲወጣ ፈቃደኛ ነህ እንዴ ሲል
ባለቤቴ በፍጹም አላደርገውም። ከእንደገና እግዚአብሔር መስራት እዚህ ማህፀን ማይወጣ እንዳታረግዝ ልንጠነቀቅ እንችላለን እንጂ ማህፀኑ አይወጣም ማለት ኑረን በጣም በእግዚአብሔር ፊት አነባለሁ። ጌታ ሆይ ለእኔ ስትል ከዙፋን ተንቀሳቀስ። በእውነት እኔ በሰው ፊት መቆም አልቻልኩም። ቢጃማ ለብሼ መውጣት አልቻልኩም። የኔ ነገር ግን ግድ ይበላልኩኝ ብዬ እዛች ላይ ቆሜያለሁ። እኔም ላርግዝ ይጨንግፍብኝ። ነቢይ ሱራፌል የሚያውቀው ነገር የለም። ልጄ ላይ ደረሰ፣ ተነበየለት። በአይንክ ላይ ትልቅ መነጽር ይታየኛል፣ የምድሪቷ መርገም ትሰብራለህ ብሎ አለፈ። እኔ ጋር ሲደርሰኝ በማዕፀኖችሽ ልጆች ይታዩኛል አለ። አሜን። ሁኔታ የሚለው ሌላ ነው፣ ጌታ የሚለው ግን ሌላ ነው። አሜን አሜን። በማዕፀንሽ ላይ ልጆች ይታዩኛል ሲል እኔ በጣም ደነገጥኩኝ። ለምን የኔ ነገር ማህፀኔ መሸከም የማይችል ነው። ማህፀን ይውጣ የተባለ ነው። ጌታ ግን ቃል አለህና ይሆናል ብዬ ተማምኜ እሱ ጸለየ። አፍሽን ክፈች አለ። አፌን ከፈትኩኝ። ረጨልኝ። እየጸለየ ነበር። ከዛ ጸለየ። እጅሽን ማህፀንሽ ላይ አድርጊ አለኝ። ማህፀኔ ላይ ሳረግ ጭንገፋ በሕይወት ሻብቅቷል አለኝ። አሜን። ነገሩ ሁሉ ተንከባለለ። አሜን። ከዛ አሜን አልኩኝ። ነገሩ ሁሉ ተንከባለለ። ጭንገፋ በሕይወትሽ አብቅቷል እና የካሳ ዘመንሽ ነው ብሎኝ ሄደ። አሜን ብዬ እንደሄድኩኝ 4 ወር ከ18 ቀን ታመምኩኝ። በጣም ታመምኩኝ። በሞትና በሕይወት መካከል ላይ ታምሜ ሆስፒታል ስገባ ሁሉ ነገር አልቋል፣ ፈሳሽ ሁሉ በውስጥሽ አልቋል ተባለ። ግልኮስ ተተከለልኝ። ግን እግዚአብሔር ታቅፊያለሽ ነው እንጂ ትጨነግፊያለሽ አላለም እያለ ውስጤ ጥንካሬውን ይሰጠኝ ነበረ። ከዛ ዶክተሩ መጣ። መዓዛ አለኝ። አቤት ስለው አንድ መድኃኒት የሚሰጥሽ በግልኮስ ነው፣ አንድ የሚሰጥሽ ደግሞ የሚዋቅ ስለሆነ ጽንሱ ይወጣል አለኝ። ዶክተር እኔ መድኃኒቱን አልወስድም አልኩት። ስለው ባለቤቴን እንዲህ አለው፣ እኔ ሚስቴ ብትሆን እኔ ራሴ ወስናለሁ ሲል ታቅፊያለሽ እንጂ ትጨነግፊያለሽ አልተባልኩኝም። ስለዚህ መድኃኒቱን አልወስድም አልኩኝ። አልወስድም ብዬ እንዳልኩኝ ዶክተሩ ልክ ቃል አውጥቶ ወጣ። ደም ይፈስሻል አለኝ። ደም ይፈስሻል ሲለኝ ልክ ዶክተሩ ሂድ እንደዛ ብሎ ትንሽ እንደቆየ ደም ጀመረኝ። ደም ሲፈስ ኧረ ጠላቶኝ ከሱ በስተጀርባ ሁነ ጽንሱ ልትውጥ የተነሳ ዘንዶ በኢየሱስ ስም ዘጋው። አሜን። አታገኝም። እኔ ታቀፋለሁ እንጂ አልጨነግፍም። በሕይወት ዘመንሽ ጭንገፋ አብቅቷል ብሎ ነብይ ተናግሮኛል ብዬ በሕይወት እያልኩኝ ለራሴ እያልኩ እያለ ሲኖግራፊ ደሽ ውጭ ታያለኝ። ሲኖግራፊ ውጭ ስታይ የእሱ ጓደኛ ውስጥ የሚሰራ ነበረ። ይሄ ሆስፒታል የተከፈተ ለእናቶች ነው፣ አንቺ ለምን ውጭ ትታያለሽ ነይ ብሎ ለነርሷን ወስዶ አገናኘኝ። ሲያገናኝ ነርሷ ደግሞ ሲኖግራፊ ክፍል ወሰደችኝና ስታይ እንዴ ብላ ደነገጠች። ምን ነው ስላት 2 ጭንቅላት ነው የሚታየኝ አለች። አዎ አልኳት። አሜን። ኢየሱስ ጌታ ነው። እንዴት አወቅሽ ሲለኝ ቀድሞ እግዚአብሔር ተናግሯል አልኳት። አሜን። ክብር አምጡ ለእግዚአብሔር። በመንፈስ ቅዱስ የታዩ ሕፃናት በሲኖግራፊ እውን ሆነው ታዩ ማለት ነው። መንፈሳዊ ዓለም እውነት ነው አይደል እንዴ? ቀድሞ እግዚአብሔር ተናግሯል ስላት እሷ እንግዲህ አልተገለጠላትምና አይ አንቺስ ቀልደኛ ነሽ ስትለኝ በሁለት ጆሮዬ ሁሉ እንባ ሞላና ጌታ ሆይ ታቅፊያለሽ ብላ ነቀፌታዬም ይወገዳል። እኔ ደግሞ አልኩኝ በሆዴ ውስጥ ያሉት 2 ናቸው። ወንድ ከሆነ እዩና ሱራፌል ብዬ ነው ማወጣ። ሴቶች ከሆኑ ደግሞ ቃልና በጸሎት ናቸው ብዬ አወጣሁኝ። ከዛ ይኸውና እግዚአብሔር ይመስገን 2ቱም ሴቶች ናቸው። እቺ ቃል ትባላለች፣ እቺ በጸሎት ናቸው። ክብር አምጡ ለሰራዊት ጌታ እግዚአብሔር ዘመናችሁን ይባርክ።
ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የምሄድበትም ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውንም ጨርሻለሁ፣ ሃይማኖትንም ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለኔ ያስረክባል፣ እቱን ለሚወዱት ሁሉ እንጂ ለኔ ብቻ አይደለም። ቁጥር 9 በቶሎ ወደ እኔ እንድትመጣ ትጋ። ዴማስ የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄዷል። ቄርቂስም ወደ ገላትያ፣ ቲቶም ወደ ድልማጥያ ሄደዋል። ሉቃስ ብቻ ከኔ ጋር አለ። ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘኸው ካንተ አምጣው። ቲኪቆስን ግን ወደ ኤፌሶን ላኩት። ስትመጣ በጢሮአዳ በአክሪጳ ዘንድ የተውኩትን በርኖሱንና መጽሐፍቱን ይልቁንም በብራና የተጻፉትን አምጣልኝ። የናስ አንጥረኛው እስክንድሮስ እጅግ ከፋብኝ፣ ጌታስ እንደ ስራው ይመልስለታል። አንተም ደግሞ ከእርሱ ተጠበቅ፣ የምንናገረውን እጅግ ተቃውሟልና በፊተኛው ሙግቴ ደረሰብኝም፣ ሁሉም ተውኝ። ዳሩ ግን የስብከቱ ሥራ በእኔ እንዲፈጸም አሕዛብም ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ፣ ከአንበሳም አፍም ዳንኩ። ጌታም ከክፉ ነገር ሁሉ ያድነኛል፣ ለሰማያዊ መንግሥት ያበቃኛል። ለእርሱ ከዘላለም እስከ ዘላለም ክብር ይሁን፣ አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የስብከቱ ሥራ በእኔ እንዲፈጸም ጌታ በአጠገቤ ቆሞ አበረታኝ፣ ከአንበሳም አፍ ዳንኩ። ከጎን ያለው ሰው ንገረው፣ ጌታ በአጠገቤ ቆሟል በሉት። ሃሌሉያ። ጌታ በአጠገቤ ቆሞ ምን አረገኝ? ጌታ በአጠገቤ ቆሞ ምን አረገኝ? አበረታኝ። ከአንበሳውም አፍ ምን አልኩኝ? ዳንኩ። እግዚአብሔር ካጠገቡ እንደቆመ የሚያስብ ጌታ በአጠገቤ ቆሞ ምን አረገኝ? አበረታኝ። ዛሬ የሚያበረታ ጌታ ይመጣል። የሚያድን ከአንበሳው አፍ የሚያድን ጌታ ይመጣል። ጌታ ግን በአጠገቤ ቆሞ አጠገቤ ቆሞ ምን አረገኝ? አበረታኝ። ዛሬ በምንም አይነት ነገር ውስጥ ሆኖ ጌታ በአጠገባችሁ ቆሟል። ጌታ ግን የስብከቱ ሥራ በእኔ እንዲፈጸም አሕዛብም ሁሉ እንዲሰሙት ጌታ በአጠገቤ ቆሞ ምን አረገኝ? አበረታኝ። ማንም ባይኖር ጌታ እስቲ ጌታ በሉ። ጌታ በሉ። ጌታ ድገሙ እንደገና እስቲ ጌታ ምን አደረገኝ? በአጠገቤ ቆሞ ምን አደረገኝ? አበረታኝ። እስቲ ጌታ በሉ። ጌታ በሉ። ጌታ በሉ። ማን ነው አጠገብሽ ቆሞ? እስቲ ጌታ በይ። ምን አደረገሽ? አጠገቤ ምን አደረገኝ? ቆሞ ምን አደረገኝ? አበረታኝ። ከአንበሳውም አፍ ምን አደረገኝ? አዳነኝ። ጌታ በአጠገቤ ቆሞ አበረታኝ። ጌታ አጠገቤ ቆሞ ምን አደረገኝ? አበረታኝ። እስቲ ደጋግመሽ በዩ። ጌታ በአጠገቤ ቆሞ አበረታኝ። ጌታ በአጠገቤ ቆሞ አበረታኝ። የስብከቱ ሥራ በእኔ እንዲፈጸም አሕዛብ እንዲሰሙ ጌታ በአጠገቤ ቆሞ ምን አደረገኝ? ጌታ በሉ እስቲ። በአጠገቤ ቆሞ አይሰማሽም? አይሰማህም? ጌታ በአጠገቤ ቆሞ ምን አደረገኝ? ራሱ ከሰማይ ወርዶ እኔ አጠገብ መጥቶ በአጠገቤ ቆሞ አትፍራ፣ አይዞ፣ በርታ። ጌታ በአጠገቤ ቆሞ ምን አደረገኝ? አበረታኝ። ጌታ አጠገቤ ቆሞ አበረታኝ። ጌታ ነው ያበረታኝ። ጌታ ነው አጠገቤ ቆሞ። ጌታ በአጠገቤ ቆሞ እንዲህ አለኝ፣ ልጄ በርታ። ጳውሎስ በምን አይነት ሁኔታ ውስጥ ነው ያለው?
ምን አይነት ሁኔታ ውስጥ ሆኖ ነው? ጳውሎስ ጌታ ነገረው እንደሚሄድ በመንፈሱ ተረዳ። እንደገናም አጋቦስ የሚባለው ታላቅ ነብይ መጥቶ ይሄንን የወርቅ መታጠቂያ የሚታጠቅ ማን ነው? እርሱ በኢየሩሳሌም ብዙ መከራና ስደት ይጠብቀዋል ብሎ የተናገረበት ሰዓት አታባቡት ያለበት ሰዓት ነው እና በጣም በብዙ ነገር የተከበበበት ሰዓት ነው ጳውሎስ። ክብር ለኢየሱስ ይሁን። አሁን ሰዎች ከሱ እየሄዱ ነው፣ እየራቁ ነው። ውድ ሰዎችን እያጣ ነው። እንደገና ደግሞ መሄጃው ሰዓት እንደደረሰ አውቋል። እነ ጢሞቴዎስን እነ ቲቶን በደንብ ማስታጠቅ የሚፈልግበት ሰዓት ነው እና ፍርሃት ያለው ይመስለኛል። በቶሎ ወደ እኔ እንድትመጣ ትጋ። ዴማስ ያሁኑን ዓለም ወዶ ማለት አገልግሎቱን ትቶ ሄደ ማለት ነው። ጌታን ላይተው ይችላል፣ ግን የተሰጠውን ኃላፊነትና አገልግሎት ትቶታል ዴማስ። ስለዚህ ወደ ተሰሎንቄ ሄዷል። ቄርቂስም ወደ ገላትያ፣ ቲቶም ወደ ድልማጥያ ሄደዋል። ስለዚህ ዴማስ ሄዷል፣ ቲቶ ሄዷል። ቂርቆስ የሚባለው ደግሞ ከሱ ጋር አብሮ የጌታን ስራ የሚሰራ ሰው ሄዷል። ስለዚህ ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘው ካንተ ጋር አምጣዋል። ማርቆስ የተባለው የእግዚአብሔር ሰው ምዕራፍ 15 ላይ ጳውሎስ ሲላስን ይዞ መሄድ ፈለገ። እንደገና ደግሞ እነ ማርቆስ ሌላ ግሩፕ አደረጉ። ስለዚህ እስኪከፋፉና እስኪከፋፈሉ ድረስ በመካከላቸው ልዩነት ሆነ ነው የሚለው የእግዚአብሔር ቃል። እኔ ይሄን ወስዳለሁ፣ ይሄ ነው ለአገልግሎት የሚጠቅመኝ፣ እኔ ነው አልሰጥህም፣ እሱ እኔ ነው የምጠቀመው እያለ የተከፋፈሉበት ሰዓት ነውና ጳውሎስና ሲላስ ሄዱ፣ ወንጌል መሰከሩ፣ ወደ እስር ቤት ተጣሉ። የወህኒው መሰረት ተናወጠ። እሱን ታሪክ በደንብ እናውቀዋለንና የተከፋፈሉ ሰዎች ናቸው። ግን ጳውሎስ ለወንድም ያለው ረሃብና አሁን ለጊዜው ያለበት የአገልግሎት ጫና አስጨንቆታል፣ ሸክም በዝቶበታል እና ሁሉም እየጣለው ይሄዳል። ጳውሎስም ሁሉም እየተወው ይሄዳል። ስለዚህ ምን አለ? ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘው ካንተ ጋር አምጣልኛል። ማርቆስም ቢሆን ይምጣ፣ ሰው ፈልጋለሁ ሚረዳኝ እና ማርቆስንም አምጣው። ቲኪሶንን ግን ወደ ኤፌሶን ላኩት ይላል። ስለዚህ አሁን ራሱ ወደ 4 ሰዎችን አይተናል ከጳውሎስ የሄዱ ሰዎችን እና ኢየሱስ ጌታ ነው። ከዛስ ቁጥር 14 እንደዚህ ይላል፣ የናስ አንጥረኛው እስክንድሮስ እጅግ ከፋብኝ፣ ጌታ እንደ ስራው ይመልስለታል፣ አንተም ደግሞ ከእርሱ ተጠንቀቅ። የናስ አንጥረኛው እስክንድሮስ የሚባለው ሰው ደግሞ ጳውሎስ ምን እንዳደረገው በግልጽ ባይነገርም የሆነ ግን ክፉ ነገር ጳውሎስ ላይ አድርጎበታል እና ጳውሎስ የስራን ይስጥ አይነት ነገር ነው ያለው እና እንደውም ጢሞቴዎስን ያሳስበዋል፣ ከዚህ ሰው ተጠበቅ። ይሄ ሰው ምን ሰብከውን ወንጌል እጅግ እየተቃወመ ያለ ሰው ነው እና ከዚህ ሰው ራቅ። ጳውሎስ የተደራረበበት ሁኔታ ውስጥ ያለ ጊዜ ነው። አንተን ደግሞ ከእርሱ ተጠንቀቅ፣ የምንናገረውን እጅግ ተቃውሟልና የፊተኛው ሙግቴ አንድስ እንኳን አልደረሰብኝም፣ ሁሉም ተውኝ። በግልጽ ቃል እዚህ ጋር ምን ይላል? ቁጥር 16 ሲኔው በፊተኛው ሙግቴ አንድስ እንኳን አልደረሰብኝም። ከዛስ አልሰማው ጉባኤው የለም ወይ? እያስተማርኩ ነው። ውጭ ያላችሁ ቃሉን አንበቡልኝ። እሴ ሁሉም ተውኝ እንጂ ይህንንም አይቁጠርባቸው። ዳሩ ግን ከማው ሁሉም ተውኝ፣ ይህን ጌታ አይቁጠርባቸው። ዳሩ ግን የስብከቱ ስራ በእኔ እንዲፈጸም አሕዛብ ሁሉ እንዲሰሙት ጌታ አጠገቤ ቆሞ የከበበ ሲበተን፣ ያጀበ ሲበተን፣ የነበረ ሀብት ሲርቅ፣ የነበረ ውበት ሲጠፋ፣ ያለ ነገር ሲበተን ሁሉ ተውኝ። አጅበውት የነበሩት ሁሉ ተውኝ። አሁን ደግሞ እንደገና መስዋዕት እንደሚሰዋ ልታረድ ከፊቴ ቀርቧል።
ከፊቴ ከፍተኛ የመከራ ዘመን አለ። እስከዛ ህይወት የሚበልጥ መከራ ከፊቴ አለ። ሁሉም ትተውኛል፣ ማንም የለኝም። ዳሩ ግን የስብከቱ ስራ በእኔ እንዲፈጸም አሕዛብም ሁሉ እንዲሰሙ ጌታ ባጠገቤ ቆሞ አበረታኝ። እዚህ ጩሁና ጌታ በሉ። ባጠገቤ ቆሞ አበረታኝ። ምን አደረገኝ? ዛሬ በጌታ በኢየሱስ ስም ባላችሁበት ሁኔታ ውስጥ የሚያበረታ ድምጽ ይመጣል። ከጌታ የሆነ ድምጽ፣ የሚያነሳ ድምጽ። ቆሞ ምን አደረገኝ? አበረታኝ፣ አበረታኝ። ለምን? የስብከቱ ስራ በእኔ ምን እንዲል፣ ባንቺ የተጀመረው እንዲፈጸም ዛሬ ቃል ይመጣል። አንዳንዶች ዛሬ ከእግዚአብሔር ዘንድ ከሚመጣላችሁ ቃል የተነሳ ነገራችሁ ሁሉ ከወደቀበት ይነሳል። ያቆማችሁ ሰዎች ልክ እንደ ኤልያስ አውላልቃችሁ በቃ የኔ ነገር ከዚህ በኋላ እንዴ ከዚህ በፊት የነበሩት አይበቁም፣ እኔ ከአባቶቼ እበልጣለሁ ምን እያለ ሲተክዝ መጣ። ዛሬ የሚመጣላቸው ሰዎች አሉ። በሰው የወደቃችሁ በእግዚአብሔር ትነሳላችሁ። በሰው የተጣላችሁ በእግዚአብሔር አሁን የምትነሱበት ሰዓት ነው። እኔ ብቻ ቀርቻለሁ፣ ሁሉም ሰግዷል ነው ኦልሞስት ኤልያስ እያለ ያለው። ሁሉም ሰግዷል፣ ሁሉም ለጣዖት ሰግዷል፣ ለኤልዛቤል ተማርኳል። ሁሉም ማንም የለም፣ ሰው የለም እኮ እዚህ ሀገር። በቃ እኔ ብቻ ቀርቻለሁ፣ እኔም ከአባቶቼ አልበልጥም፣ እኔንም አንሳኝ፣ ውሰደኝ 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 ውሰደኝ። ግን በሌሊት መጣ። በቅጥቅጣ ዛፍ ስር እያለ ጎኑን ነክቶ ተነስ፣ የምትሄድበት መንገድ ሩቅ ነውና ተነስና ብላ። ሃሌሉያ። ጌታ ግን በሉስቴ ባጠገቤ ቆሞ አበረታኝ። ማ ሁሉም ትቶኛል አለ። ነገር ግን ጌታ ባጠገቤ ቆሞ ምን አደረገኝ? ባጠገቤ ቆሞ ምን አደረገኝ? አበረታኝ። አካላቦኑ ትራፓ አንተ አቆማለሁ ትላለህ፣ የኔ ነገር አበቃ ትላለህ። ፍርሃት ከቦሃል፣ ሞት ከቦሃል፣ ሁሉ ትቶኛል ትላለህ። እግዚአብሔር ግን ባጠገብ ቆሟል። ኦ አንተ የሚታየውን ሰው ነው ያየኸው። የሚሄድ የሚመጣ ሰው ነው ያየኸው። የማሄደው ካጠገብ ቆሟል። ጌታ ባጠገቤ ቆሞ ምን አደረገኝ? አበረታኝ። ዛሬ የምትበረቱ ሰዎች አላችሁ። ኦ ራማሳካ መንፈሳዊ ነገራችሁ እየበረታ ይሄዳል። ከሞ የእናንተ ነገር እየጨመረ ይሄዳል። ልክ እንደ ያዕቆብ በትራችሁ ከዚች ማለዳ ጀምሮ ያቆጠቁጣል። ከጎን ያለው ሰው በትሬ በለው፣ የኔ በትር በለው፣ የኔ በትር በለው። ዛሬ ከመጣው ቃል የተነሳ ያቆጠቁጣል በለው። ኢየሱስ ጌታ ነው። በትረሽ ያቆጠቁጣል። አንቺ የዘጋችሁ ጉዳይ ዛሬ በጌታ በኢየሱስ ስም እንደገና ኮኔክት የስብከቱን ስራ በእኔ እንዲፈጸም አሕዛብም ሁሉ ወንጌል እንዲሰሙ ከጎን ያለውን ሰው እርግጠኛ ሆኜ እነግራለሁ፣ አትሞትም በለው። አንተ የተጀመረው በለው የእግዚአብሔር ስራ አሕዛብ ጋር ሳይደርስ አትሞትም በሉልኛ። በጌታ ያንተ ነገር እንደዚህ አይደለም። ገና ታምራት ይሆናል። ገና ኃያል ሰው ትሆናለህ። ገና የእግዚአብሔር ቅባት ይመጣል። ታሪክ እንደዚህ አይቀርም። ባጠገቤ ቆሞ ምን አደረገኝ? አበረታኝ። ኦራማ ሳንተራላባስ ዶላር ሊርቅሽ ይችላል፣ ኢየሱስ አራቀሽም። ገንዘብ፣ ሀብት፣ ንብረት፣ ውበት፣ ደም ግባት፣ ጤንነት፣ አቅም፣ የተለያየ ነገር ካንተ ሊጠፋ ይችላል። ሁሉም ትቶኛል አለ ጳውሎስም። ሁሉ ሊተውሽ ይችላል። ባንቺ የተጀመረው ስራ ግን ይፈጸማል። ጌታ ግን ባጠገቤ ቆሞ ምን አደረገኝ? ምን አደረገኝ? ከጎናችሁ ያለው ሰው ፈቅጃለሁ በጌታ በኢየሱስ ስም ነካ አድርጉትና እንዲህ ወስበት ጌታ ይኸው እንደዚህ ነው በለው። አጠገቤ ቆሞ የሚያበረታ
አይዞ የሚል አይዞ በርታ የሚል ሂድ የሚል ጨምር የሚል ሃሌሉያ። ጌታ ግን ባጠገቤ ቆሞ አበረታኝ። ሻላ ሶክሮባኒማ ኡምበረዲቦ ሶኮባቲባ ጌታ ባጠገቤ ቆሞ አበረታኝ። ውጭ ያላችሁ ጩሁና ጌታ ግን በሉ እስቲ። አልሰማሁም ባካችሁ። ውጭ ያላችሁ ቁሙ ቁሙ ቁሙ። ጌታ ግን ባጠገቤ ቆሞ አበረታኝ። ማን ማን ማን? ሰው ሊርቅሽ ይችላል፣ ሁኔታ ሊርቅሽ ይችላል፣ ሁሉ ነገር ሊርቅሽ። ጌታ ግን እስቲ እንደዚህ በሉና ዋው መጮህ የሚችላል እዚህ ቤት ወይ ውይ ጂሰስ ጂሰስ። ጌታ ግን ምን አደረገ? የቱጋ ውጭ ያላችሁ የቱጋ አጠገቤ የት አጠገቤ ቆሞ ምን አደረገኝ? እስቲ ጀርባውን ከጎናችሁ ያለው ሰው ጀርባውን ነካ ነካ አድርጉት በፍቅር ኡራማ ሳንታራላ this is prophetic action ጌታ ግን በሉልኛ ኡራማ ሳንታራባ ሶኮባ ሪፓ ሳንታራቦስ ጌታ ግን ባጠገቤ ቆሞ አይዞ በርታ ትደርሳለህ። ገና ነው ያንተ ነገር፣ አልተቋጨም፣ አልሞተም ያንተ ነገር፣ አልጠፋም ያንተ ነገር። ጌታ ግን ባጠገቤ ቆሞ አበረታኝ። ምን አደረገሽ? ምን አደረገ? ምን አደረጋቸው? የት? የሩቅ አምላክ ሳይሆን የምን እዚህ ጋር ሆኖ ምን አለ? ጌታ አጠገቤ ቆሞ አበረታ። ከዛስ ከአንበሳ አፍም ዳንኩ። እዚህ ጮኻችሁ ያድናል ይታደጋል ብሉ። ከሞን ጨምር እስቲ ያድናል ይታደጋል ጨምር እስቲ። ዋው ጩኸት ያለው እስቲ ያድናል ይታደጋል። ከሞን ያድናል። የኛ ጌታ ያድናል። ዳንኤል ከጉድጓድ ሲወጣ እንደዚህ ያለ ዲያቆናት ሄሎ ያድናል ቻላኩባ ያድናል። ዳንኤል I'm not preaching now. I'm teaching. ዳንኤል ምን አለ? ከጉድጓድ ሲወጣ አንተ ክፉ እኔ መልካም ባደረኩልህ ያንተን ነገር እስከ ሌሊቱ ቁጭ ብዬ እየሰራው ከቢሮ ሳልወጣ ህይወቴን በሙሉ ላንተ ሰጥቼ አንተን ወክዬ ከሀገር እየተጻጻፍኩ ስንት የቢሮውን ስራ እያቀለልኩልህ ምንም ባላደረኩት ምንም ባልሰራሁት እዚህ ጉድጓድ ውስጥ ጨምረኛለህ። ጌታ እንደ ሰው እንዳይመስል አንተ ምናምን አላለም። ከአናብስት ጉድጓድ ውስጥ ዳንኤል ሁልጊዜ የምታመልከው አምላክ ሊያድን ይችላልን ሲለው ንጉሥ ሆይ 1000 ዓመት ንገስ፣ በፊቱ ቅንነት ተገኝቶብኛልና። ምን ተገኝቶብኛል? ቅንነት። ከጎን ያለው ሰው አንተ ቅን ሰው ነህ በለው። ሀያያ ሞሶንቶ ሌላውን አትቀበይም፣ አንቺ ቅን ሰው ነሽ። ንገሩልኝ፣ ተንብዩ። አንተ ቅን ሰው በለው። አንተ ቀጥተኛ ሰው፣ አንተ መልካም ሰው፣ አንተ እግዚአብሔር ሰው፣ አንቺ መልካም ሴት። ከሞን ውጭ ያላችሁ ጩሁና አሜን በሉኛ። ዋው! እኔ ዛሬ ውጪ ላይ ያሉ ሰዎች እንዴት እንደሆነ አላውቅም፣ የጌታ ክብር ያገኛቸዋል። ዋው! ውጪ ሪቫይቫል አለ። አሜን በላ፣ አሜን በሏ። እነሆ በፊት ቅንነት ተገኝቶብኛልና እግዚአብሔር መልአኩን ልኮ የአንበሶችን አፍ ምን አደረገው? ዘጋው። ዛሬ በኢየሱስ ሊውጥሽ የወጣውን አናብስት አፉን ምን አደረገው? ዘጋው። እዚህ ዘጋው በይ። ከጎን ያለውን ሰው መገለጥ አለኝ ውስጤ በለው። ዛሬ ተነብይባለሁ በለው። አንተ ቅን ሰው በሉት። ተነብይባለሁ በሉት። ቅን ሰው በአንበሳ አይበላም በሉልኝ። አንበሳ ቅን አይበላም። አንተ ቅን ሰው በሉት።
ዛሬ ከአንበሳው አፍ ድነሃል። ኢየሱስ ጌታ ነው። ከአንበሳው አፍ ምን አልኩኝ? ዳን። ዋው! እነሆ በፊትህ ቅንነት ምን ብሎብኛል? እግዚአብሔር መልአኩን ልኮ ቆለፈው። ምን እንዳደረጋቸው አላውቅም። ትእዛዝ ይስጣቸው መልአኩ፣ ወይስ ቅስማቸውን ይስበረው፣ ወይስ አፕታይታቸውን ይዝጋው። የፍቅር አንበሳ በቃ እኔ ደስ ሲል ሰው ለካ እንደዚህ ደስ የሚል ነው እያሉ አይ ሰው እንዴ ሰው ለካ እኛ ክፉ ነበር የሚመስለን እኮ ሰው አሜን ለካ ሰው እንዴት ደስ ይላል እያሉ አንበሶች። አንቺ ብዙዎችን የበላ አንበሳ አንቺ ጋር ሲደርስ አንተ ጋር ሲደርስ በጌታ በኢየሱስ ስም አሜን በያ። ያለ ጉቦ ማይሰራ ዳኛ እንኳን ቢያገኝሽ፣ ያለ ገንዘብ የማይንቀሳቀስ ማናጀር ቢያገኝሽ፣ ላንቺ እግዚአብሔር አንተ ክፉ ፕሬዝዳንት ቢያገኝ፣ ክፉ ጠቅላይ ሚኒስትር ቢያገኝ፣ ቅንነት ካለ እግዚአብሔር አንበሳውን አፍ ይዘጓል። አንተን መተባበር ይጀምራል። ለምን ጧቸው አሜን አትሉኝም? ዳንኤልን ወደዱት አንበሶቹ ወደዱት። ሰው ማለት እንዲህ ነው። በቃ ሰው ደስ ሲል ይረዋቸዋል እኮ ምን እንዳደረጋቸው አላውቅም፣ ግን የአንበሶቹን አፋቸው ምን አደረገው? ዝግት ታረጋቸው። በቃ እንደውን ከዛሬ በኋላ ሰውን በላም ብለው የተማማሉ አይመስላችሁ? ሰውን በላም በቃ እንዴ ሰው ምናምን ብለው የወሰኑ ሁሉ አይመስላችሁ? ያንቺ አምላክ ከዚህ በኋላ አትበይም፣ አትበላም። ላይ ያላችሁ እስቲ አሜን በሉ። ውጭ ያላችሁ አልበላም በሉ እስቲ። ልቡ የጠመመውን ይብላ፣ አንተን አይበላም። ልባቸው ለቀና እግዚአብሔር ቸር ነው። ልባቸው ንጹህ ለሆኑ ልቡን ያነጻ እዚህ ቤት አለ። ተነበያለሁ፣ በአውሬው አትበላም። አሁን ዙሪያ ላይ ባለው አውሬ አትበላም። እሺ ጌታ ይመስገን። አሜን አሜን። ሁሉም ከፋብኝ አለ ጳውሎስ። ከፉብኝ፣ ትተውኝ ሄዱ። ከፊቴ አሁን በቃ እንደው መናዘጀ ሩጫዬን ጨርሻለሁ። ላንብበው፣ ቃሉ ቀልብኝ። አሜን አሜን። ተከበረ የተወደደ ቃል ነው። የሚሄድበትም ጊዜ ደርሷል። መልካሙን ገድል ተጋድያለሁ። በቃ ሩጫውንም ጨርሻለሁ። ከጎን ያለው ሰው ያልቃል በለው። አንተ ቆይ የስብከቱ ስራ እግዚአብሔር በአንተ ከጨረሰ ምን ታደርጋለህ? በጊዜ ለምን አትሄድም? 120 ዓመት ላይ ወይም ያልቃል በሉ እስቲ። ከነ ጴጥሮስ ቀድሞ ከሐዋርያቱ ቀድሞ ነው ጨርሻለሁ። አንተ ያልቃል ለካ። ሰው የጌታን ስራ ሰርቶ ቶሎ ሰርቶ ሲሄድ ወይ ኃጢአተኛ ስለሆነ ነው የተቀሰፈው አትበሉ። አልቆ ነው በቃ ጨረሰ። ጌታ አጨብጭቡ። ምን ይላል? እድሜ ያልቃል ማለት ቀን ሳለ የላከኝን ስራ አደርግ ዘንድ ይገባኛል። ማንም ሊሰራበት የማይችል ሌሊት ምን ይላል? በቃ ስራ ጨርሷል። ቀን ላይ በቃ የላከኝን ስራ ምን ብያለሁ? ኢየሱስም ሌላ ሰው ምግብ አምጥቶለት ይሆናል አሉ አይደል? ዮሐንስ ወንጌል ምዕራፍ 4 ላይ እኔ የምበላው ሌላ መብል አለኝ። የላከኝን የአብን ፍቃድ ምን ማድረግ ነው? መፈጸም ነው። እኔ አሁን ለምግብ አይደለም እዚህ ምድር ላይ መጣሁት አለ። ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ወደፊት የጽድቅ አክሊል በቃ መናዘዝ ጀመረ ጳውሎስ። በቃ እንደውም ቁጥር 1 ማንበው በጣም ደስ ይለኛል። እስኪ እናንብበው። እያስተማርኩ ነው ባይዘው። በጣም ደስ ይበላችሁ። እሺ ትምህርት ውደዱ። የእግዚአብሔርን ቃል ትምህርት ቁጭ ብላችሁ ለረጅም ሰዓት መስማት ልመዱ። ትንቢት ብቻ ተነግሮ ብትሄድ ምን ቃሉ ነው የሚያስፈጽመው። ይሄ ቃል ይጠቅመኛል የሚል አሜን ይበል። ቃሉን ልኮ በቃል ብቻ ያንቺ ነገር በቃል ብቻ ይለቃል። ከዚህ ቃል የሚበልጥ ትንቢት የለኝም። ቃሉን ልኮ በሉ፣ ፈወሳቸው። የእግዚአብሔር ቃል በሉ፣ ይበቃኛል።
እሺ ሃሌሉያ ሃሌሉያ ሃሌሉያ። መልካም መንገድ ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወደፊት የጽድቅ አክሊል ዛሬ የሆነ ነገራችሁ ከፍ ይላል። ስፒሪቹዋል ስታንድ፣ ስፒሪቹዋል አቋማችሁ ኤላኮሶ ፕራዲ ሃሌሉያ አሜን። ጌታ ባጠገቤ ቆሞ አሜን። ይኸው ቃሉ እሷ ጋር ሰራያችኋል። ጌታ ግን ባጠገቤ ቆሞ አበረታ። ቁጥር 1 እናንብበው። ምን ይላል? በእግዚአብሔር ፊት ሲያምቡት ከኔ ጋር አላችሁ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 በእግዚአብሔር ፊት በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት። በማን ፊት? በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ። እንግዲህ ጳውሎስ እዚህ ጋር በቃ እንትን እያደረገ ነው አገልግሎት። እኔ አልኖርም፣ እኔ አሁን ልሄድ ነው ወደ ጌታ። ግን በርታ በእግዚአብሔር ፊት በሕያዋንና በሙታን ላይ ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ መክራለሁ፣ ቻርጅ አደርጋለሁ። ቃሉን ስበክ፣ preach the gospel, preach the word። በጊዜውም አለጊዜውም ጽና። ሲጸናለሁ በል ፈጽመ እየታገስክና እያስተማርክ ዝለፍና ገስጽ፣ ምከር። ኧረ አሜን አሜን አሜን። ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርግ፣ አገልግሎትንም ፈጽም። ጳውሎስ እያከፋፈለን ካለው በቅርብ ጊዜ ወደ እናንተ መጣለሁ እያለ ነው። እንደውም ሚስት በቅርብ ጊዜ ላያችሁ ናፍቃለሁ የጌታ ፍቃድ ከሆነ፣ አለበለዚያ ልሄድ ነው። ብዙ ነገር ትቶኛል። ጌታም እንደሚወስደኝ ተናግሮኛል። ለኔክስት ጄኔሬሽን እንዴት ማስተላለፍ እንዳለብኝ እኔም ራሴ አላውቅም። ምጥ ውስጥ ነው ያለው። ሁሉም ትተውኛል። ጌታ ግን አጠገቤ ቆሞ አበረታኝ። ከጎን ያለው ሰው ንገረው፣ ከከበበክ ችግር በላይ የከበበ እግዚአብሔር ይበልጣል። ካስጨነቀ ጉዳይ በላይ እግዚአብሔር ይበልጣል። ዋው! የስንፍና ቃል አትናገር። ካጠገብህ እግዚአብሔር አለ፣ ከጎን ጌታ አለ። እግዚአብሔር በቀኝ ነው በሉት፣ ጌታ ካንተ ጋር ነው በሉት። ዛሬ ላንተ ቃል አለው በለው። ውጭ ያላችሁ ተነጋገሩ። ዛሬ እግዚአብሔር ይናገርሃል በሉት። ሃሌሉያ ሃሌሉያ። የተጨነቃችሁ ሰዎች አላችሁ እዚህ ጉባኤ፣ ሁሉ ነገር የተዋችሁ የተረሳችሁ፣ በጣም ግራ የገባችሁ፣ አጣብቂኝ በሆነና ከባድ በሆነ ጉዳይ እዚህ ቤት የገባችሁ፣ ላኬ ምስክሬ ነው። እግዚአብሔር ዛሬ ባጠገባችሁ ቆሞ ይናገራል። ሃሌሉያ ሃሌሉያ። ጌታ ግን ባጠገቤ ቆሞ የስብከቱ ስራ በእኔ እንዲፈጸም ወንጌል አሕዛብ እንዲሰሙ ለአሕዛብ ሁሉ ይሄ ቅዱስ ወንጌል እንዲደርስ አንተ ባይዘው እግዚአብሔር ሰፖርት ያደርጋቸዋል። ከጎን ያለው ሰው እግዚአብሔር ሰፖርት ያደርጋል። ለምን እንደሆነ ታውቃለህ በሉት። ባንተ የተጀመረው ከሱ ስለሆነ እስከሚፈጸምበት ጊዜ ድረስ እግዚአብሔር አይተውህም። የተናገረህን ሁሉ በሉት እስኪያደርግልህ ድረስ ጌታ ባጠገብህ ቆሞ ይዋጋል ብለው። ሃሌሉያ። አጠገቤ ነህ ጌታ አጠገቤ፣ ዘልቀህ ገብተሃል ከውስጥ ከልቤ፣ ይታወቀኛል ሁሌ አብሮነት፣ ሰላም ተሰማኝ
አጠገቤ ጌታ አጠገቤ ዘልቀህ ገብተሃል ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት ሁሉ ሰላም ነው ጌታ ካለ ሸጋ ነው ሁሉ ሸጋ ማን ካለ ሁሉ ሰላም ጌታን ስሰማው ሳደምጠው ምን ይልሻል ሁሉ ሰላም ሰላም የዙሪያውን አይተ ውጪውን አይቶ ልቤ እንዳይሰጋ ያረፈ እረፍ አለ ባንተ ተረጋጋ አጠገቤ ነህ ጌታ አጠገቤ ዘልቀህ ገብተሃል ይታወቀኛል ሁሌ አብሮነት የተሰማው ሰላም ተሰማኝ ሰላም ነው በሉ እስቲ ሁሉ ሰላም ጌታ ካለ ሰላም ነው እንደዚህ በሉ እስቲ ሁሉ ሰላም ዙሪያዬ ምንድን ነው ሁሉ ሰላም ሰላም አልበር እንደነሰ ከደመናው በላይ ወዴት ነው መገኛ ወዴት ነው መገኛ ስፍራ ወሰን አለው በጣም በወጣም ወደጋ ምን ታወቃችሁ ውስጥ ውስጤን ታወቀ ማን አለ ጌታ አለ ከኔ ጋር አጠገቤ ነህ ጌታ አጠገቤ ዘልቀህ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ አጠገቤ ጌታ አጠገቤ ዘልቀህ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነት ኢየሱስ ጌታ አጠገቤ ዘልቀህ ገብተሃል ከውስጥ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት ሁሉ ሰላም ነው ሁሉ እጃችሁን ከፍ አድርጉና ጌታ ካለ ሁሉ ሰላም ሁሉ ሸጋ ሁሉ ሸጋ ሁሉ ሸጋ ውስጤን ስሰማ ሳደምጥ ሁሉ ሰላም ነው ሰላም ወጀቡን አይቶ ልቤ እንዳይሰጋ እጆችን እሱን እስቲ ሩቅ አይደለህም ካለሁበት አለ ምድር ጫፍ ብሄድ በዚያ
እነሱና እስቲ አጠገቤ ነህ ጌታ አጠገቤ ዘርጋ ገብተሃል ከውስጥ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት አጠገቤ ነህ ጌታ አጠገቤ ዘርጋ ገብተሃል ከውስጥ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ። እጃችሁን ከፍ አድርጎና እስቲ ሁሉ ሰላም ነው ሁሉ ድምፃችሁን ከፍ አድርጎና ሁሉ ሰላም ነው ሁሉ ሸጋ ነው ሁሉ ሸጋ ነው ሁሉ ሸጋ ምስጋናዬን ያቀረብ ባንተ ደስ ይለኛል። እጆች እነሱና በከንቱ በሚጠሉኝ ፊት ሞገስ አጎናጽፈኸኛል። ዓለም ትሰርዘኝ የሕይወት መዝገብ አውቆኛል። እስከ መጨረሻው ድረስ ሕይወቴ ባንተ እጅግ ተቸግሬ እጆችን ሰማት እኔ ካንተ ጋር አትፍራ እያልከኝ የመጽናናት ሞልት ደስታ ታስታቅፈኛለህ የእስራኤል አባት ለዘላለም እድል ፈንታዬ እግዚአብሔር ይሄ ነው ተስፋ ያደረኩት ታማኝነቱን አይቼ እጄን ልቤን የሰጠሁት ያላዋቂዎች ልቦና በሰዎች ተስፋ ያድር ግን እግዚአብሔር ብቻ የእውነትን ያዘ እጅግ ተቸግሬ እጆች እነሱና ስማዝን አይተህ እኔ ካንተ ጋር አትፍራ ያልከኝ ምስጋና ሞልቶ ደስታ ታስታቅፈኝ የእስራኤል አባት ለዘላለም መላኬ እጆችን እሱና ወደ አንተ እንዳይሮጣለሁ ፊትህን አሳየኝ ደስታን እጠግባለሁ ምሕረትህ ይብዛልኝ በሕይወት እኖራለሁ ፊትህን አሳየኝ ደስታን እጠግባለሁ ምሕረትህ ይብዛልኝ በሕይወት እኖራለሁ እግዚአብሔርን ተስፋ ያደረግሁ ታማኝነቱን አይቼ እጄን ልቤን የሰጠሁት ያላዋቂዎች ልቦና
ሰዎች ተስፋ ያደርጋል እግዚአብሔር ብቻ ደህንነትን ያሳየ እጅግ ተቸግሬ ስማት እኔ ካንተ ጋር አትፍራ ያልከኝ አትፍራ በመጽናናት ሞልተ ደስታ አስታቅፈኛለህ የእስራኤል አምላክ እድል ፈንታዬ ሶፕራዲ ሀባሶማ ያካራቦቦ ሁራባሱ ባሪዳ ባባባሶ ጂስ እውነተኛ እሳት ነደደ። ጄኒውን የሆነ ስፒሪት ሙቭ እያደረገ ነው። ግርግር የለም። እግዚአብሔር አለ። ሃሌሉያ አኮሬቤሳ ካባኖ ሶፕራ ሂያ ባባባባባባባስ ተገቤ ጌታ በጣም ኢየሱስ ፕሬዘንስ ይሰማኛል። ይኸው ኢየሱስ ጋድ ኢዝ አት ሃንድ። በነገር ሁሉ በጸሎትና በምልጃ ከምስጋናም ጋር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ሃሌሉያ! ጌታ ቅርብ ነው። ጌታ ቅርብ ነው። ጌታ ቅርብ ነው። ጋድ ኢዝ አት ሃንድ። ጋድ ኢዝ አት ሃንድ። እግዚአብሔር ቅርብ ነው። እግዚአብሔር ቅርብ ነው። እግዚአብሔር ቅርብ ነው። እግዚአብሔር ቅርብ ነው። ጎኔ ቆሞ አበረታኝ፣ አይዞህ አለኛል። ራፓ ሶፕራ ይያ ኮማንዳ ባሳ አለ። ሁኔታው ይጥላል፣ ሰው ይጥላል፣ ህመም ይጥላል፣ ኢኮኖሚ ይጥላል። እግዚአብሔር ያነሳል። እግዚአብሔር ያነሳል። እግዚአብሔር ያነሳል። አንድ ሰው ጮሆ አሜን ይበለኝ። ዛሬ በጌታ በኢየሱስ አጠገባችሁ የሚቆም ማንኛውም ነገር ይውደቅ። ከእግዚአብሔር ውጪ አለው ያላችሁ ነገር ዛሬ ይነሳ። ሰውን ተስፋ ማድረግ ከንቱ ነው። ሃይ በሰው የሚንተራስ እርጉም ነው ይላል እግዚአብሔር ቃል። ሰውን የሚደገፍ እርጉም ይሁን ይላል። እግዚአብሔርን የታመነ እምነቱም እግዚአብሔር የሆነለት ሰው ግን በወንዞች ዳር እንደተተከለ ዛፍ ሂላማሶ በወንዝ ዳር እንደተተከለ ዛፍ ዘውትር ፍሬውን እንደማያቋርጥ ዛፍ ሁራማ ሴንታ ዘውትር ፍሬዋን እንደምትሰጥ በጌታ በኢየሱስም ያንተ ነገር ዛሬ ይለመልማል። ሰው ተስፋ አይደረግም፣ እግዚአብሔር ተስፋ ይደረጋል። ሁኔታ ተስፋ አይደረግም፣ እግዚአብሔር ተስፋ ይደረጋል። በቸገረና በተጨነቀ ጊዜ ያዕቆብም አለ በሄድኩበት መንገድ ሁሉ ከኔ ጋር የነበረ የት wherever በሄድኩበት መንገድ ሁሉ ከኔ ጋር ለነበረ በጨነቀኝም ጊዜ ጸሎቴን ምን አለ የሰማ። አንቺ ምን አይነት አምላክ ነው? አጠገብሽ አብሮሽ የሚሄድ ውጭ ሀገር ስትሄጂ የሚሄድ ገጠር ስትገባ የሚገባ ቻይና ስትሄድ የሚሄድ አንተ አውስትራሊያ ሩቅ ነው የማይል ሃሌሉያ። በትንሹ ነገር የጨነቀ በትልቁ ነገር የጨነቀ በጨነቀ ጊዜ ሁሉ ወደ እሱ ስትጮ ቢሮ ተዘግቷል የማይል ሰዓት አልፏል የማይል አቤት 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 እንዴት ድንቅ አምላክ ነው ባካችሁ። ክብር ለማ ጭብጨባ አለው ሴ ዋው ጂሰስ በሉ እስቲ። አጠገቤ ነው። በየትኛውም አይነት ሲቹዌሽን ውስጥ ነው። ምንም ያክል አንበሳው አፉን ይክፈት። አሁን ሰኞ እኮ ሲሪየስ የሆነ ቀጠሮ ያለው ሰው አለ። በሰኞና በዛሬ መካከል፣ በእሁድና በሰኞ መካከል፣ በሰዓታት መካከል ጣልቃ የሚገባል። እሺ ጣልቃ የሚገባበል አሁን እዚህ ውስጥ እኮ አለ። በሞትና በህይወት መካከል ዳዊት እንደተናገረው በሞትና በእኔ መካከል አንድ
ታሪኩን ይዘጋ። አንድ ሰው ሁሉ ተስፋ ቆርጦ በቃ ሲባል አንድ እርምጃ ሲቀር ጌታ ግን ባጠገብሽ ቆመ። በኋላ ዘምርላችኋለሁ። አለኝ ወዳጅ የማይከዳ ኑሮ ቢሆን አራንድ ሰው አሜን ይበላ። ዘምራለሁ። አለኝ ወዳጅ በኋላ ነው ያልኩት። ኑሮ ቢሆን ምድረ በዳ የቀረበ ሲርቅ ቀናዊ ሳይሄድ ሃሌሉያ ሃሌሉያ አሜን በያ። ማን? ጌታ። የኛ ነገር በማን ነው የቆመው? ባጠገብ ያለው በሉ እሱ ነው ያበረታኝ በሉ። ማን ነው ያበረታሽ? ሰው በኃይሉ ሰው በራሱ መነሳት ይችላል? ከእንትን ሀገር ነኝ ብዬ ምነሳ ይሆናል? ማን ነው የሚያስነሳው? ጌታ ግን ቆሞ እኔ ለሷ አለሁላት። አንቺ እውነተኛ ዳኛ ታጠገብሻለህ። ፍርድ ተቃመመብኝ የምትሉ በሰው እኔ ነገር የተበላሸው የምትሉ የሰው እጅ ገብታ ፈረሰችው የምትሉ ከሰማይ ድምፅ መጣ። የእናንተ ነገር የተጀመረው በጌታ ነው። የእናንተ ነገር የተጨረሰው በጌታ ነው። እስኪ የኔ ነገር በሉ። እንደዚህ አይደለማ። የኔ ነገር በሉ። በሰው እጅ ሳይሆን በእግዚአብሔር እጅ ነው የኔ ነገር። በይሲ በሰው እጅ ሳይሆን በእግዚአብሔር እጅ ነው። በማን እጅ ነው ያንቺ ነገር? ከጎን ያለው ሰው ያንተ ነገር በእግዚአብሔር እጅ ነው ብሎ እግዚአብሔር ይረዳኛል። ሰው ምን ያደርጋል? ከጎን ያለው ሰው እንደዚህ በልና ራካ ሱፕራ አጂማ ሱፕራ እግዚአብሔር ይረዳኛል በል እስቲ። ሰውን ተስፋ ማድረግ ባይዘው ምን ነው ሱሬ ዛሬ ሰው እኔ ከዳኝ ሰው የለም። ነብይ ነኝ። እግዚአብሔር ለሕዝቡ የሚናገረውን አያውቅም። ከዘፍጥረት እስከ ራዕይ የሞላ ቃል አለ፣ ግን it needs revelation። አሜን በለው። ከጎን ያለውን ሰው ንገረው፣ መገለጥ ነው በለው። ይሄ ቃል ከመጣ ጊዜ ጀምሮ በለው ነገር ማረፍ ይጀምራል። ነገር መረጋጋት ይጀምራል። ነገር በሰላም ይሞላል። ያንተ ነገር በሰላም ይጠበቃል በሉት። በሰላም እግዚአብሔር ይጠብቀዋል። ይጠበቅልሃል፣ ይጠበቅልሻል። ጌታ በሉ እስቲ። አንዳንድ ሰዎች በጣም እየተናገሩ ነው። ጌታ ይባርካችሁ። እስቲ ጌታ በል። ባጠገቤ ቆሞ አበረታኝ። ስትሬንግዝ አሜን በሏ። ባጠገቤ ቆሞ አቅም ሆነኝ፣ ጉልበት ሆነኝ። ዛሬ በጌታ በኢየሱስ ስም ካለሽበት ሸለቆ የምትወጪበት ሰዓት ነው። ከሸለቆ ወደ ላይ የጠላት ምክር ይፈርሳል የሚል አሜን ይበላ። እሺ አጠገባችሁ ቆሞ እግዚአብሔር ትቷችኋል የሚላችሁ አላችሁ። በቃ አንቺ ነገር አምላክ ቢኖር ኖሮ ይኸው በቃ አሁን እኮ ሊሞት ነው። ኦልሞስት ኢትስ ዴድ። ቅድም እንዳለችው ማለት ነው። በቃ ኦልሞስት እኮ ደም ፈሷል። አሁን እንደሚፈስሻል እጁ ይወጣል እንዳሉት ማለት ነው። በቃ ያንቺ ነገር አበቃ። ባይ ዘ ዌይ ሰው የሚሞተው መቃብሩ ሲገባ አይደለም፣ በፊቱ ሰውየው ማማት ከጀመርሽ ነው። ከጎን ያለው ሰው መሞት የሚጀምረው በለው ሰው በሰው በኩል ሲያማክ ሳይሆን ፊት ለፊት ሰው አንተን ካማክ በሉት ያኔ መቃብር ውስጥ ነህ በሉት። ይሄን ታውቃላችሁ። ባይ ዘ ዌይ ፊት ለፊት ሰው አያማም ማንንም። ፊት ለፊት መጥቶ ስላንቺ ከነገረሽ ሞተሽ በቃ የመጨረሻ የሰው መሞት ያኔ ነው። እግዚአብሔር ግን ሰው በቃ አንቺ ነገር ዶክተሩ መጥቶ ምን አላት? በቃ አሁን እንደሚፈስሻል አሟሟቷን እኮ እየነገራት እኮ ነው። ኦር ደግሞ እንዴት ኦልሬዲ ግን መጣ ጌታ
እየተራመደ በማዕበሉ ላይ በወጀቡ ላይ በጉልበቱ ጽናት እየተራመደ እግሮቹ እንደ ጋለ ናስ ፊቱ እንደ ፀሐይ የሚያበራ ወገቡን በጽድቅ መታጠቂያ የታጠቀ ሃሌሉያ መጣ። ጌታ ነው በሉ፣ ጌታ ነው በሉ። ዛሬ በችግርሽ ላይ እየተራመደ ይመጣል። በወጀቡ ላይ እየተራመደ ይመጣል። ባስጨነቆ ማዕበሉና ንፋሱን ምን አደረገው ነው የሚለው? ገሰጸው፣ ገሰጸው ነው። አንተ ጌታ መጥቶ ዛሬ ገሰጽልሃል። በዚህ ዳር ብቻ ነው ይሄ ነገር የሚሰራው። ይሄ ቃል የሚሰራበት ቦታ አሜን ብሉ። እነ ጴጥሮስ ራሱ በቃ ውሃው ሲመጣ ውሃው ሲመጣቸው እነሱ ራሱ ጳውሎስም እኮ አለ በነፍሳችን ቆርጠን ነበር እንደምንሞት ማንም ማረግ ራሳችን አውቀናል። በቃ አይ ስንላ መጣ። አንድ ሰው አሜን ይበላ። ጌታ በሌሊት መጥቶ አትፍራ አለኝ። እንደዚህ አይነት ድምጽ የሰማ ሰው አለ እዚህ ባለቀው ጉዳይ ላይ ዛሬ ቃል መጥቷል ከሰማይ ባለቀው ጉዳይ ላይ ጌታ መጣና አትፍራ አይዞ ገና እስኪ ገና በሉ በቄሳር ፊት ትቆም ዘንድ ይገባሃል አለ። ገና ያንተ አገልግሎት ወዴት ይሄዳል አለ? ወደ ነገስታት ሌቭል ይሄዳል። አኖይንቲንግ ይጨምራል። ባይ ዘ ዌይ ገና ወደ ነገስታት ሳትሄድ እነ ታላላቆች ጋር ሄደ ወንጌል ሳትመሰክር መጨረሻ ላይ ጳውሎስ ሄዶ ሲመሰክር እኮ ሰውየው ምን አለው? አንተ እኔም በጥቂቱ ክርስቲያን ልታደርገኝ ነው ሲለው እንዳልከው ነው አለው። ከንጉስ ጋር ሳታወራም አትሞትም። እዛ ዋናው ቢሮ ገብተህ ሳትመሰክር አልሞትም በይ በህይወት ኖራለሁ። የእግዚአብሔርን ማዳን አያለው የእግዚአብሔርን ማዳን አያለው። አትሞችም አልሞትም በልልኝ እስኪ። ውጭ ያላችሁ ኦቨርፍሎ ጂሰስ የስብከቱ ስራ ባንቺ ሳይፈጸም አትሞችም። ባንቺ የጀመረው እግዚአብሔር ሳይፈጽም አትሞችም። እዚህ ያላችሁ አሜን በሏ። ድገምና እንደገና ዘላ አሜን በል። ቆምና አሜን በል። ገና በሉ እስቲ። ያንተ ነገር ገና ነው። እዚህ ታማችሁ የተኛችሁ አትሞቱም። አሁንም መንፈሱ መጥቷል። በኋላ ደግሞ እጄን እጭናለሁ እንደምቦሳ ዘላላችሁ። አልሞትም በይ። በሌሊት መጣና አይዞ አትፍራ የማኖር እኔ ነኝ። አትሞትም። በጠላት እጅ ጠላት ባወራው ኩራስ ባልከው አትሞትም። አልሞትም በል። የብዙ የሚሰብር ቃል ተሰጥቶኛል። ቃሉ ሰይፍ ነው የሚል አሜን ይበላል። ቃሉ መዶሻ ነው የሚል አሜን ይበላል። ዛሬ በጌታ በኢየሱስ ስም አትሞትም ማለት ነው። መርከቡ ይሰበራል፣ አንድ ነፍስ ምን አይልም አይጠፋም። ሞት የለም። በስባሪ ትሻገራታለህ እንጂ እግዚአብሔር ያለው ባንተ ይፈጸማል። ከጎን ላለው ንገረው። ገንዘብ ያለው ይሆናል እንጂ አንተ አትሞትም። ብዙ ነገር ይመጣ ይሆናል እንጂ ያንቺ ነገር አይጠፋም። እስኪ በእኔ የጀመረው በሉ እስከ እግዚአብሔር ቀን ድረስ እግዚአብሔር ይፈጽመዋል። ሃሌሉያ! እስከ መገለጡ ይጠብቀናል። አንድ ሰው አሜን ይበለኛል። እኔ ስተነብይ ብቻ ነው እንዲያመኝ ምትሉ ሰብስ አሜን ይበላል። አልሞትም ጌታ አለ። ጠላትሽ ጉድጓድ ይባላል። ባንተ የጀመረውን እግዚአብሔር ሳይፈጽም አያርፍም። መጣብኝ አባቴ መንፈስ receive it in the name of Jesus። መጣ አባቴ ክብር። እናንተ ምናልባት ልታዩት ትችላላችሁ፣ ግን እናንተ የማታዩት ነገር እኔ የማየው ነገር አለ። እዚህ ቤት እየመጣ ያለ ነገር አለ። እዛ አደባባዩን ሞልቶታል። አደባባዩን የእግዚአብሔር ሕልውና ሞልቶታል። We are under the spirit of the Lord።
አድርጎታል፣ አፌክት አድርጎታል። አየሩ ተቀየረ። መንፈስ ቅዱስ ይሰማኛል፣ ይሸተኛል። ከሞ ያኮሴ ካራባኒያ ሞሶፓ ሲመጣ ቋለው መጣ ኢየሱስ ታዳጊ የእስራኤል አምላክ መጣ ንጉሡ ኢየሱስ። ሃሌሉያ በልልኛ። ከሞን ሃሌሉያ በልልኛ። ሃሌሉያ በልልኛ። ሃሌሉያ በልልኛ። ለዛ ሰው መልእክት አለኝ። ዳር ጥግ ላይ ላለው ሰው መልእክት አለኝ። መልእክት አለኝ። ጥግ ላይ ላለው ኮፍያ ላደረገው ሰው መልእክት አለኝ። መልእክት አለኝ። መልእክት አለኝ። ነገር በጌታ በኢየሱስ ስም ይቀየራል። የሞት አዋጅ ባንተ ላይ ወጥቶ ያለው ሞት ባንተ ላይ አይሆንም። አዋጁ ተገለበጠ። ዛዜት ሲቆሙ ሀባሲ ፓራዲ መጣ ኢየሱስ። ቃሉ የመንፈሱ መተላለፊያ ቧንቧ ነው። መንፈሱ የሚያልፈው በቃሉ ውስጥ ነው። when we preach the gospel the spirit of the Lord will be active ይሆናል። አሁን መንፈስ ተከፍቷል። ሰማይ ክፍት ነው የሚል አሜን ይበል። it's remain open heaven open heaven we are under open heaven አሜን በሉኛ። ላኮቫኒና ማሶብራ አባቴ መጥቷል። እዚህ ቤት አለ። ፎቁ ላይ ነው። ዋው እዚህ ነው። omnipotent wherever እግዚአብሔር በአንድ ጊዜ መገኘት ይችላል። ውጪ ነው ያለው የጌታዬ ክብር። ይኸው ይታየኛል። እጆቻችሁን ከፍ አድርጎ እግዚአብሔር ሲሰራ አይቻለሁ። እኔ ዝም ብዬ አመልካለሁ። እግዚአብሔር ሲሰራ አይቻለሁ። ተራራው ዝቅ ይላል፣ ሸለቆ ከፍ ይላል። እግዚአብሔር ሲሰራ ማን ይከለክላል? ተራራው ዝቅ ይላል፣ ሸለቆ ከፍ ይላል። እግዚአብሔር ሲሰራ ማን ይከለክላል? እኔ ዝም ብዬ አመልካለሁ። እግዚአብሔር ሲሰራ አይቻለሁ። አንተ አምልከው። እኔ ዝቅ ብዬ አመልካለሁ። እግዚአብሔር ሲሰራ አይቻለሁ። ራማሲ ጌታ ግን በልልኛ ባጠገቤ ቆሞ አበረታኝ። ጌታ ግን ባጠገቤ ቆሞ አበረታኝ። የሚያዳክም መንፈስ አለ ማለት ነው። ያደከመን ነገር ዛሬ ከእግራችን በታች ይውደቅ። ዛሬ ያደከመን ነገር ከእግራችን በታች ይውደቅ። I can't believe this. ዋው! አንቺ የምታመልኪው አምላክ ከአማልክቶች ይበልጣል። የተለየ ነው። ራፓሶኮፖ ሮዲና ማሶንዳ Jesus please Jesus
አላኮቫኒታ ፓሶፓ ሪፖንተራ አንቺ የምታመልኪው ሕያው አምላክ ነው። ከጎን ያለው ሰው ነካ አድርገውና አንተ የምታመልከው ብለው ሕያው ነው ብለው He's a living God. He's a living God. He's a living God. ከዚህም እግዚአብሔር በሉ በስራ ላይ ነው በሉ እኛ ሰፈር ይሰራል እናንተ ጋር እግዚአብሔር በዛ ፎቅ ላይ አላችሁ ኦቨርፍሎ እግዚአብሔር ምንድነው በስራ God is at work demon is in trouble እግዚአብሔር በስራ ላይ ነው ሰይጣን ባደጋ ላይ ነው እግዚአብሔር በስራ ደስ የሚለኝ ስትከብርልኝ ደስ የሚለኝ ስትከብርልኝ ደስ የሚለኝ ሲከብርልኝ ደስ የሚለኝ ሃሌሉያ ደስ የሚለኝ ስትከብርልኝ የኔማ ደስታ ስትከብር ጌታ ደስ የሚለኝ ስትከብርልኝ ደስ የሚለኝ የመዳን ቀን ዛሬ ነው። ኑ ወደ ኢየሱስ ሕይወታችሁን ስጡ። ታሪካችሁ ይለወጣል። የሞተ በጌታ በኢየሱስ ስም ይነሳል። በሽታችሁ ሁሉ ከላያችሁ ላይ ይነቀላል። ኑ ጌታን ያልተቀበላችሁ ሰዎች፣ ክርስቶስ ኢየሱስ እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ ሰዎች በዚህ መስመር ተደርደሩ። ቶሎ በሉ። በጣም የእግዚአብሔር እሳት በላይ ላይ እየመጣ ነው። እስቲ አሜን በሉ። አሳልፉት። እስቲ አጨብጭቡ በጭብጨባ። የመዳን ቀን ዛሬ ነው። የመዳን ሰዓት አሁን ነው። ይዟቸው የመጣችሁ ሰዎች አደፋፍሯቸው። ወደዚህ ይምጡና ይጸለይላቸው። ቀንበራቸው ይሰበር። እመሰክራለሁ ጌታ ማዳንህን፣ አንተ ድንቅ አድራጊ ልዩ መሆንህን። እንኳን ደህና መጣ። ከዚህ በኋላ የመከራና የሐዘን ዘመናችሁ በቃ፣ የለቅሶ ዘመናችሁ በቃ። ጌታን የሚወዱ ሰዎች ናቸው ዛሬ ወደ ኢየሱስ መጥተዋል። ሕይወታችሁ ከዚህ ቀን ጀምሮ ይቀየራል። ስትወጡ ሌላ ሰው ናችሁ። ውጭ ያላችሁ አሜን በሏ። ውጭ ያላችሁ እጃችሁን ዘርጉ። እስቲ በእምነት ፎቅ ላይ ያላችሁ እጃችሁን ዘርጉ።
ዘርጉ እጆቻችሁ በእምነት እዚህ ጉባኤ ውስጥ ያላችሁ እጃችሁን ዘርጉ። መቁጠር እንችላለን። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 41 አለ 42 43 44 አሳልፏቸው 45 ይኸው እልልታ ይኸው እልልታ ይኸው እልልታ ይኸው እልልታ የፈታኝ ነገረኝ ቀሰቀሰኝና ቀንበርሽ ተሰብሯል ሂጂ ተነሺና ተመቶ ስፍራ ይሰማል ምስጋና የዘመናት ታሪክ ተገልብጧልና ለፈታኝ ኦኬ የመዳን ቀን ዛሬ ነው። ዛሬ አንድ ጸሎት ከእናንተ ጋር መጸለይ እፈልጋለሁ። ፍቃደኞች ናችሁ? በጣም ፍቃደኞች፣ ደስተኞች ናችሁ? ከስጋ ፈውስ የሚበልጠው የመንፈስ ፈውስ ነው። ነፍስ እና ዘላለማዊ ስጋ አፈርነና ወደ አፈር ምን ትላለህ? አፈር አፈር ነው። አፈር አፈር ነው። ይሄ አይደለም መንግስተ ሰማያት የሚወርሰው ያለው ማንነት ነው። የክርስቶስ ህይወት ነው። ዛሬ ጌታን ስትቀበሉ መንፈሳዊ ዓለም ላይ ነው የምትገቡት። በእግዚአብሔር ዓለም ውስጥ ነው የምትገቡት። ብትሞቱ እንኳን በሰማይ ህይወት ታገኛላችሁ። የምድር ብቻ አይደለም የሰማይም ተስፋ ነው። እግዚአብሔር ይባረክ። ደስተኛ ነህ? ደስተኛ ነህ? የሆነ ከመኪና ጋር ምን ትሰራለህ? አዎ እንሰራለን። አልፎ አልፎ ምን የመኪና ስራ እንሰራለን። ሲሆን መኪናው ምን ታደርጉታላችሁ? የተበላሸን ሰርቪስ እናደርጋለን። ሰርቪስ እናደርጋለን። ጋራጅ ነው ማለት ነው? አዎ ጋራጅ፣ ወርክሾፕ። አዎ ወርክሾፕ የምትለኝ ጋራጅ? አዎ። ከማን ጋር ነው የመጣው? ተስፍሽ ጋር። ተስፍሽ የታለ? የተለያዩ ያው መካኒካል ነገር ሆኖ የተለያዩ ነገሮችን ነው አጠቃላይ የሚሰራው እሱ። የመኪናውንም አልሙኒየም ይገጣጠማል፣ የቤቶች ሁሉ ነገር ይሰራል። ስለዚህ ከመኪና ጋር ይገናኛል ስራክ። እሺ እግዚአብሔር እንደዚህ ነው የሚለኝ፣ እባርካለሁ። አሜን። ሲባረካለሁ። አሜን። ይባረካለሁ። ይባረካለሁ በል። ይባረካለሁ። ይባረካለሁ በል። ይባረካለሁ። ይባረካለሁ በል። ይባረካለሁ። ሃሌሉያ 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 ሃሌሉያ። ባህር ዳርን የሚያውቅ ሰው አለ? ባህር ዳርን የሚያውቅ እስኪ ባህር ዳርን ታውቂያለሽ? በባህር ዳር በዛ መውጫ በኩል ቃለ ሕይወት ቤተክርስቲያን ያለበት ሰፈር ምንድን ነው የሚባለው? አባይ ማዶ። አባይ ማዶ ታውቃለህ? እሱን ሰፈር እዛው ነው ተወልጄ ያደኩት። ባህር ዳር ነው ተወልጄ ያደኩት። አውቀዋለሁ። አባይ ማዶ የሚባለው ሰፈር በምንድን ነው የምታውቀው? አባይ ማዶ ቃለ ሕይወት ቤተክርስቲያን ያለችበት ከሱ ወደዛ ወደ ሌላ ሀገር ነው የሚወስደው። እሱ ተወልዶ ያደገው እዛው አባይ ማዶ ነው። አባይ ማዶ ነው ተወልዶ ያደገው። አባይ ማዶ ነው። ያው ባህር ዳር ተወልጄ ያደኩት። አባይ ማዶ አይደለም ያደኩት። ቀበሌ 5 ነው። እውነቱን ተናግረህ። አዎ እውነቱን ነው የምነግርህ። ቀበሌ 5 ነው ተወልጄ ያለው። ቀበሌ 5 መውጫ ማለት ነው። ወደ ጎንደር መውጫ ነው። ወደ ጎንደር መውጫ። ስሙ ነው እንጂ የተቀየረው። ምንድን ነው ያልኩት እኔ? ከባህር ዳር ወደ ሌላ ሀገር ነው የሚወስደው። ጎንደር ነው የሚወስደው። በሱ ወደ ጎንደር ነው። ወደ ጎንደር ያወጣል። ቃለ ሕይወት ቤተክርስቲያን ታውቃታለህ? እዛ ጋር ያለው ቃለ ሕይወት የሚባል ቤተክርስቲያን አላውቃትም። ንገረው ቦታውን። ቆይ ከበዛይት ባንክ ንግድ ባንክ አለ። ምን ባንክ?
በዛይት ንግድ ባንክ አለ። ታውቃለህ እሱን? አውቀዋለሁ። እሱ ምን ሰፈር ነው የሚባለው? ፊት ለፊት የሆነ እሱ ምን ሰፈር ነው የሚባለው? ቀበሌ 11 ቀበሌ 11 አባይ ማዶ ነው የሚባለው? አዎ እሱ አባይ ማዶ። አንተ የተወለድከው እዛ ነው ሰፈሩ? አዎ ሰፈሩ። ወንድሜ አትታሰርም። ኦኬ አልተሰለከም። ፖሊስና ህብረተሰብ አይደለም። አሁን እኔ አንተን ሰፈር እንዴት ላውቀው ቻልኩኝ? የተወለድክበትን ሰፈርን መንደሩን። እዛ አባይ ማዶ አካባቢ ነበርክ? ልክ ነው ነበር። ቆይ ኪቦርዷን ነበርኩ። እዛ አካባቢ ነበርክ? አዋሳ ሆነን ባህር ዳር ገብተን አባይ ማዶ እዛው ሰፈሯ። ይሄ እግዚአብሔር ጥበብ ነው እንጂ እግዚአብሔር መንፈስ ነው እንጂ እግዚአብሔር ክብር ነው እንጂ ሌላ ነገር ምንድን ነው? ሲያጨብጭብና ለእግዚአብሔር ክብር ስጥ ና። እሺ ይሄ ሰው እግዚአብሔር እኔም መልቲ ሚሊዮነር ነው ማደርገው ይለኛል። አሜን አሜን። የመረጠ ሰው ነው አንተ። አሜን። ና ትዳር አለኝ። ለትዳሬ ጸልይ። ለትዳር ልጸልይ ጸልያለሁ። ምን ያስቃል? ጸልይለታለሁ ለትዳሩ ካል እኔ የፋሚሊ ፕሮፌት ነኝ። ለትዳር ነው እንደውም ካሁን በኋላ መጸልዩ። አብዛኛውን ቴሌቪዥን ላይ አይታችኋል። ፕሬዘንስ ቲቪ ስለ ትዳር ነው ብዙ ጊዜ። ስለዚህ ጸልያለሁ የተፈወሰ ትዳር ለኢትዮጵያ። ፍርድ ቤቶችን ባዶ የሚያረግ ቅባት። ፍርድ ቤቶችን ባዶ አሜን በሏ። ያንተ ትዳር ላይ ዛሬ ይጸልያል፣ ታምራት ይሆናል። አሜን። እግዚአብሔር ባርከዋለሁ ይለኛል። እባርከዋለሁ ይለኛል። አሜን። እባርከዋለሁ ይለኛል። አሜን። የባህር ዳር ፖሊቴክኒክ ኮሌጅ የሚባል አለ። አዎ እዛ ነው የተማርኩት። በጀም እጆቻችሁን ዘርጉና ባርኩት ይሄን ሰው። እዛ ነው የተማርከው? ጀም በዛ ነው ጀነራል መካኒክ እዛ ነው የተማርኩት። እዛ ነው የተማርከው? አዎ። ይሄን በምን ላውቅ እችላለሁ እኔ? ምን በምን እግዚአብሔር ስራ ነው። እግዚአብሔር ስራ ነው። እኔ መቼን እንድትል ነበር የምፈልገው። የእግዚአብሔር ስራ። ኦ ሃሌሉያ። እሺ እቀባለሁ። አንተን እግዚአብሔር መልቲ ሚሊዮነር ነው የሚያደርገው። አሜን። ህይወትን ይሰጣል ዛሬ። አሜን። ቅባቱን ይሰጣል ዛሬ። አሜን አሜን። ይኸውልህ አንድ ነገር ነግርህና ጸልያለሁ ላንተ። ይሄን ዘይት አፈስባለሁ። አልሆንም ካሁን በኋላ እኔ መካከለኛ ሰው ነው መሆነው ብትል አትችልም። በቃ አሜን። ለሚሊዮነርነት፣ ለቢሊዮነርነት፣ ለባለጠግነት ተፈጥረሃል። አሜን። ከእናት ማፀን ጀምሮ እግዚአብሔር የመረጠ ሰው ነው። አሜን። አንድ ነገር እነግርሃለሁ። ለኪንታሮት በሽታ ጸልያለሁ። አሜን። አዎ ኪንታሮት አለብኝ። ኪንታሮት አለብህ። አልበር እንደነስ ይሄንስ በምን አውቃለሁ? ምን ይታወቃል? እስኪ ምንድነው ይሄን ሊያውቅ የቻለው? የእግዚአብሔር ስራ ነው። የእግዚአብሔር ስራ ነው። ስሙልኝ ባካችሁ። የእግዚአብሔር ስራ ነው። እግዚአብሔር ምንድነው ስራ? ይኸውልህ ምንድነው ሃይማኖትህ? ኦርቶዶክስ ነኝ፣ ግን ያው ባለቤቴ ትንሽ ትንሽ ክርስቲያን ነች፣ ጴንጤ ነች። ትንሽ ትሄድባት። ሃሌሉያ ሃሌሉያ ሃሌሉያ። ጂሰስ በሉ። ትንሽ ትሄዳለች። አንተ ማብራት ትሄዳለህ። የክብር ዘመን ለእናንተ ቤት። ኢየሱስን ትወደዋለህ? እንዲህ የፈጠረኝ ይስባል ይወደዋል። ዛሬ ልብ እንዲገባ ትፈቅድለታለህ? አዎ ገባ ወጣ ብያለሁ። ብዙ ጊዜ ሞክሬያለሁ። ገባ ወጣ ብሎ ሞክሯል። ዛሬ ጭራሹንም ጠርጎ ይገባል። እሺ ትዳር በጌታ በኢየሱስ ስም ጸልያለሁ። ትዳር ይመለስ። አሜን። ልጅም አለኝ። ልጅም አለ። አዎ ትወዳቸዋለህ? ወዳቸዋለሁ። ከነሱ መለየት አትፈልግም? በአደባባይ በቴሌቪዥን ታናግራለች። አሁን ቲቪ ታያለች። ፕሬዘንስ ቲቪ ተጥዳ ነው የምታመሸው። አለ ታያለች። እሺ በዚህ ውስጥ ነው አሁን ቴሌቪዥኑ ማለት ይሄ መስኮት ነው። ኦኬ አናግራት። እዚህ ጋር ናት ያለችው። አያት አረ ባለቤት እዚህ ጋር ነው ያለችው። ንገራት እንደምትወዳት ምናምን። እወዳሻለሁ እናቴ፣ የልጄ እናት እወድሻለሁ። በቃ ታውቀዋለች እሷ እንደምወዳት።
ባልሽ በጌታ በኢየሱስ ክርስቶስ ስም ዛሬ ቀንበሩ ተሰብሯል። ከዚህ በኋላ አንቺ የምትጎትቺው ሳይሆን እሱ ከፊት እየሄደ አንቺ የሚስብሽ በረከትሽ ነው። ይሄን ትዳር ሉዝ እንዳታደርጊ በጌታ በኢየሱስ ስም መክርሻለሁ። እግዚአብሔር ዛሬ ቀብቶታል፣ እውጧል። ቤተሰብ ውስጥ የሚያጨቃችሁ መንፈስ ዛሬ ተወጋ። አሜን። ሃሌሉያ። ቆይ እሱ ሄድ። እናንተ ደስተኞች ናችሁ? የሚያይ አምላክ አለ አይደል? የሚሰማ ሙስሊም ፋሚሊዎች ኑ። ስም ማን? አይረዲን ሩፎ ምን ማለት ነው? ሩፎ ነው ስሙ። እሺ ሀጂ ነው ስሙ። ሀጂ ነህ አንተ? ማን ነበር? አይረዲን ሩፎ ሀጂ። እግዚአብሔር ሆይ በሉ፣ እግዚአብሔር ሆይ በሉ። እወድሃለሁ፣ አመሰግንሃለሁ። ዛሬ ኃጢአተኛ እንደሆንኩ እናገራለሁ። ኃጢአቴን፣ በደሌን፣ መተላለፌን ሁሉ በልጅህ በኢየሱስ ደም እጠባው። ልጅህ አድርገኝ፣ ተቀበለኝ። ስሜንም በሕይወት መዝገብ ላይ ጻፍልኝ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። አጨብጭቡና ለጌታ ክብር ስጡ። ከዚህ በላይ ታምር ምንድን ነው? ሲኦል ሲዘጋ። እሺ በልጅ ጋር አንድ ጊዜ ደርሳችሁ ትመለሳላችሁ። መስመሩ ልቀቁላቸው። በጭብጨባ 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 ኢየሱስ ያድናል፣ ያድናል። ኢየሱስ ያድናል፣ ኢየሱስ ያድናል። ኢየሱስ ያድናል፣ ኢየሱስ ያድናል። ኢየሱስ ያድናል፣ ኢየሱስ ያድናል። ኢየሱስ ሃሌሉያ። እስቲ ጩሁና ሃሌሉያ በሉ። ኦ ሃሌሉያ በሉ። አንቺ ላይ ያለ ቀንበር ተሰበረ። አሜን። ቀንበር ተሰበረ በይ። አሜን። ቀንበር ተሰበረ። ለፈረንጆች ለነጮቹ ያልተቻለ በሽታ አንቺ ላይ ያለ ሐኪሞች ነጫጭ ሐኪሞች የሷን ነገር አንችልም ሲሉ ሰማለሁ። ታክመሻል? ፈረንጅ ሀገር? የት ሀገር? ታይላንድ። ምን አሉ? ሁለት ጊዜ ኦፕራሲዮን አደረጉ። ከዛስ? አላወቅነውም አሉ። እግዚአብሔር ምን አለ? አሁን ለፈረንጆቹ አልችልም ብለዋልና የእሷን ነገር ሁሉን የሚችል አምላክ አንተ ከቤት ጀምሮ መገፋት ከዚህ ደቂቃ ጀምሮ እግዚአብሔር ሞገስን ሰጠው አለ። ሁሉ ጥሎክ ሄደ እንደ ጳውሎስ። እግዚአብሔር ሞገስን ሰጥቻለሁ በለው ይለኛል። ኤላማሶ ፕራዲና ማትሮፖ ካማሴ ቁሚ። እግዚአብሔር እንደዚህ ይልሻል። ስለት በሰውነትሽ ላይ አያልፍም ይልሻል። አሜን። ኦፕራሲዮን ልትደረጊ ነው፣ ልትከፈቺ ነው። እግዚአብሔር ከነሱ ቀድሜ እኔ ፈውሼሻለሁ ይልሻል። አሜን።
አሜን አሜን ተቀመጭ። እግዚአብሔርን ቆም። በስራ ቦታ ተገፍቻለሁ። ሰፋር ነው ምሳሌ ወዲታ እግዚአብሔር ከቤጭም ከውስጥም ያለውን እንባህን አበሰው። አሜን። ይሁንለት የሚል አሜን ይበላል። ይሁንለት የሚል አሜን ይበላል። ግራባዲን ያማሶ ፕራዳካሶ ፕሮዲን ምልክት አለብኝ በሰውነቴ ላይ ሁሉን የረሳሁት ጌታ ባንተ አይደለም። ምልክት አለብኝ አንተ እንደረዳኸኝ ተጥሎ የኖረ አላባዲዮ ሲገራ ባባባ ፓራላይዝ የሚያደርግ ስፒሪት አንቺ ቤት ያለው ፓራላይዝ የሚያደርግ ስፒሪት አንቺ ቤት ያለው አንቺ ከሱዳን የመጣሽው ማን ነው? ፓራላይዝ የሆነ ሰው ወንድሜ ነው። ምን ሆኗል? ከአምስተኛ ፎቅ ላይ ወድቋል። ፓራላይዝ ሆኗል። አዎ ፓራላይዝ ሆኗል። ነይ ወደ እኔ። ፓራላይዝ የሆነ ሰው አየው። የጌታዬ እጅ አሁን በላዋ ላይ አለፈ። አጠገቤ ነው ሐዋሳ የጭንገፋ መንፈስ እግዚአብሔር መታውታል። አሜን። anointing in the name of Jesus. ቆሜ ከማን ጋር ነው የመጣሽው? ከልጅሽ ጋር የመከራው ዘመን አለፈ በይ። የመከራው ዘመን አለፈ። የመከራው ዘመን አለፈ በይ። የመከራው ዘመን አለፈ። ከዚህ በኋላ በይ። ከዚህ በኋላ ታሪክ ተቀየረ። ታሪክ ተቀየረ። ባልሽን በመንፈስ አላየሁትም። እሱ አልፏል። የለም ባል የለም። አንቺስ አላገባሽም? ሌላስ? በቃ ማለት ሌላ ልጅ አለች። እሷ አሁን ገና ትዳር ሰርግ አላደረገችም፣ ግን ከጮኛዋ ጋር ነው። እግዚአብሔር ምን ይለኛል መሰላችሁ? በእሷ ላይ የሆነው በትዳር ላይ የሆነው ነገር ወደ ልጆቹ አያልፍም ይለኛል። አሜን። እና ብቻሽን ያሳደግሽው በቃ ይሄ ነገር በልጆች ላይ ሆነ። አሜን። ተሰብሯል። አሜን። ተሰብሯል። አሜን። ተሰብሯል። አሜን። ልክ ይሄ አልፌ ዛ ይሄ ወደ አያት መሄጃ ምን ልክ ብርሃኑ ማየው ከየት መሰለሽ? ከመገናኛ ቀጥታ ወደ አያት ነው የምንኖረው። የት ነው የምትኖሩት? አያት ነው የምትኖሩት። ስም ይባረክ። አልበር እንደ ንስር ከደመናው። አንተ ሰው እግዚአብሔር የሚያስብ ሰው ነው። ቁም። እግዚአብሔር አስበዋለሁ ይለኛል። እስቲ እግዚአብሔር ያስበኛል በል። እግዚአብሔር ያስበኛል። ይኸውልህ ካንተ የራቁ ብዙ ነገሮችን አየሁ። የነበረክ ግን የራቁብህ ካንተ ጋር የነበሩ አሁን የሌሉ ኢኮኖሚ፣ ጤንነት ያለ የሰው ነገር ሁሉ ነገር ያን ነገር የለም። ሁሉ ቢተውኝ አለ ጳውሎስ፣ ጌታ ግን ጎኔ ቆሞ አበረታኝ። እግዚአብሔር እንደዚህ ይለኛል፣ አስብሃለሁ፣ አበረታሃለሁ ይለኛል። አሜን። እግዚአብሔር ባንተ የጀመርኩትን እስክፈጽም ድረስ አልተውህም ይልሃል። አሜን። ኃላፊ ነው ይለኛል እግዚአብሔር። መሪ ነው ይለኛል። ኃላፊ ነው ይለኛል። ኢየሱስ ጌታ ነው። እጆቻችሁ ቁና ኃላፊ ነው በሉት። አሜን። መሪ ነው በሉት። ኃላፊ ነው በሉት። አሜን። መሪ ነው በሉት። አሜን። አባቴ ብራዘር ጌታ በጣም የሚወድ ሰው ነው። አንተ ኢቭን የአገልግሎት ጥሪ ያለ እግዚአብሔር እንድታገል ምን ሆነ? አንተ ከሱ ጋር ነው የመጣው።
እዚሁ ነው የተዋወቃችሁ? እዚሁ ወንበር ላይ Where is your wife? የት አለች? አንቺ ነሽ ባለቤቱ? አስሎ እያለ እኮ ነው። የመታሰቢያ ሾራት ነው። አንቺ አንገት የምትደፊበት ዘመንሽ አበቃ። መንፈሳዊ ዓለም ላይ 4 ልጆች ሲሰጡሽ ያለው እግዚአብሔር የልጅ በረከት እናንተ ቤት ሲገባ ያሳየኛል። አሜን። የኔ ልጆች በይ 4 ናቸው። ስንት ናቸው? 4 ስንት ናቸው? 4 እግዚአብሔር መንፈሳዊ ዓለም ላይ ግን 4 ልጆች አሳይቶኛል። አሜን። ስንት ልጅ ያለሽ? 4 ያለሽ አሁን የለኝም። ልጅ አልወለድሽም? አልወለድሽም? ነይ አልበርም እንደነስ ቀደም ፕሊዝ ብራዘር ና መንፈሳዊ ዓለም ላይ ልጆች አላቸው። በስጋ ነው የሌላቸው። የ4 ልጅ አባት የሚያደርግ እግዚአብሔር ይባረክ። መንታ 2 ጊዜ የሚሰጥ አምላክ ይባረክ። ልጆች የእግዚአብሔር ስጦታ ናቸው። ልጅን የሚሰጥ እግዚአብሔር ነው። እግዚአብሔር ምን አለሽ? ልጆች ሰጥሻለሁ። መጀመሪያ እግዚአብሔር ምን አለሽ? ልጆች ሰጥሻለሁ። አቤት አንገት መድፋት ቀረ። እግዚአብሔር በምን ይባርክሻል? በልጆች ፐርፌክት የሆነ የእግዚአብሔር ድምጽ መጥቷል። ይሄ የመጣው ድምጽ ነው አንቺ እንድትወልጂ የሚያደርግሽ። አሜን። ወንድሜ ወርቅ ይዞ መጣረቅ፣ ዋንጫ ይዞ መጣረቅ፣ አንቺ ልጅ ይዘሽ መጃል። አሜን። አንተ ልጅ ይዘህ እዚህ ቤት መጣለህ። ይሆናል በልሴ ይሆናል ይሆናል በልሴ ይሆናል ይሆናል በል ይሆናል ሱን ኤንድ ቬሪ ሱን በል ይሆናል በቅርብ በል በቅርብ ይሆናል 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 ይሆናል። እናንተ በጣም የተባረካችሁ ሰዎች ናችሁ። አንተ ምንድነው የምትሰራው? ቴክስታይል ካምፓኒ ቴክስታይል ካምፓኒ። እንባና በስኩት ይላል። አሜን። እጅን አምጣ፣ አሜን። እጅን አምጣ፣ እጅን ዘርጋው። ይኸውልህ ባለጠግነት ከየትም አይመጣም። በጎ ስጦታ ፍጹም በረከት ከላይ ከብርሃናት አባት መለወጥና መዞር በሱ ዘንድ የሌለ የብርሃናት አባት ዛሬ አንተን ፕሮስፐረስ ያደርጋል። አሜን አሜን። ያለ ግርግር ተቀባ። አሜን። ያለ ግርግር ልጅ ወለድሽ። ምን ያህል ጊዜ ሆናችሁ ከተጋባችሁ? ዓመት ከ5 ወር። ዓመት ከ5 ወር። አሁን የተጋባችሁት? ትወልዳላችሁ። አሜን። 4 ልጆች ትወልዳላችሁ። አሜን። ምን ነው ላስጨምር ወይስ እንዴት ነው? አሜን ነው። መልካም ትዳር፣ መልካም ቤት። ቴንክ ዩ። ሰላም እያላችሁ ግቡ። እግዚአብሔር ባንተ ላይ ያለው ዓላማ ማይክስተን ባንተ ላይ ያለው ዓላማ የጄኔሬሽን አባት ነው የሚለኝ። አሜን። he the father for fatherless አባት ለሌላቸው አባት ነው ይለኛል። አሜን አሜን። ባንተ ላይ 2 ቅባት ይሰራል። አንደኛው የነብይነት ቅባት አለ። አሜን። ሁለተኛው ደግሞ
ህዝብን የመመገብ የማስተማር ቅባት ነው የሚለኝ። አሜን። እጅን አምጣ። በቅርብ ጊዜ ታያላችሁ ይሄ ሰው በከባድ ሁኔታ በኢትዮጵያ ምድር ላይ ይነሳል። አሜን። አነጋጋሪ ከዲሲፕሊን ጋር አነጋጋሪ ቅባት ይዞ ነው የሚነሳው። አሜን። ብዙ ሰው ከውጭ ሀገር ወደ ናዝሬት ሲመጣ ያለው አሜን። it will be soon and very soon። አሜን። አሜን ቢያ አሁን አሜን በሉ። አንቺ ቤት ውስጥ ትልቅ ቋጠሮ አለ። ይሄ ቋጠሮ ዛሬ የሚፈታበት ቀን ነው። ልጆቿም ከመጣችሁማ በጣም ደስ ይላል። ቆሙ ቆሙ። ከሷ ጋር የመጣችሁ በሙሉ ኢየሱስ ደረሰ እዚህ ቤት። አንደኛ የአእምሮ በሽታ በእናንተ ዘር ውስጥ ዛሬ ተሰበረ። አሜን። አእምሮ ግን የታመመ ሰው ያለው እናንተ ፋሚሊ ውስጥ ዛሬ መርገም ተሰበረ። አሜን። በዚህ ላይ እናንተ አንድ ላይ አራታችሁ አብራችሁ ናችሁ። የአእምሮ ችግር ያለው ማን ነው? በማን? እሺ እሺ እሺ። አፍተር ኤ ሰከንድ መንፈስ ቅዱስ ታማኝ ነው። ሃሌሉያ ኢየሱስ ኢርቤኪ ባቶሚላሳኖ ሪጊ አላጋ ጉዳኖ ካላቮና ቲኖ ኮሲ ካናዶ ባሪና እጆቻችሁን ከፍ አድርጉ አድርጉ። ኢየሱስ መጣ በሉ። ኢየሱስ መጣ በሉ። ኢየሱስ መጣ በሉ። ኢየሱስ መጣ በሉ። ማዘር ቁሚ ቁሟ። አራታችሁ ነው የመጣችሁት? ወንድሜ ነው የኔና የሷ ወንድም ነው። ታናሽ ወንድም አለ። የት ሀገር? አዲስ አበባ ነው ያለው። ምን ሆኗል? የሚጥል በሽታም አለበት። እንደገና ደግሞ ያንቺ ወንድም አለ? አዎ። ወንድምሽ ምን አለበት? የሚጥል ማይክ ዛት። ይሄም ያው ሲወድቅ ብዙ ጊዜ ጭንቀት አለበት እና ይበሳጫል። Stay connected. ቆይ ትዝታ ይለኛል የጌታ መንፈስ። አንድ ጊዜ ጸጥ በሉ፣ ጸጥ በሉ። ትዝታ ይለኛል፣ ትዝታ ይለኛል መንፈስ ቅዱስ። ትዝታ ይለኛል፣ ትዝታ ይለኛል፣ ትዝታ ይለኝ። ምንድን ነው? አጎቴ ልጅ ናት። ኦፕራሲዮን በአንድ ልትሆን ጭንቅላቷን ማን? አዲስ አበባ ትዝታ። እኔ ያለሁት የቱ ጋር ነው? አሁን የቆምኩት የቱ ጋር ነው? አዲስ አበባ እዚህ ጋር አይደል የቆምኩት? ይችላል በሉ እስቲ። ትዝታን ፈውሻታለሁ ይለኛል። አሜን። ከኦፕራሲዮኑ በፊት ጌታ ቀድሟል። አሜን። የት ነው? አዲስ አበባ። አዲስ አበባ። ቆይ አንድ ሰው አየው። የማያት ሰው ቀጠን ያለች ቀይ ጸጉሯ እንደዚህ ማናት? እሷ ፈውስ አልፎላቷል። አሜን። ምን አልሽኝ? ትዝታ ምን አይነት ሰው ናት? ቀጭን ናት፣ ቀይ ናት፣ በጣም ቀጭን። እያየዋት ነው፣ እኔ እያየዋት ነው። ትዝታ አሁን በመንፈሳዊ ዓለም ውስጥ ትታያለች። ፈውሷ ቅርብ ነው። አሜን። ይኸውልሽ መቼ ነው ቀጠሯ? በአንድ ነው። መቼ ነው አንድ? ከነገ ወዲያ ሮብ ነው። ሮብ መሰለኝ። የአሁኑ ሮብ። ትዝታ እግዚአብሔር አነሳዋት አለኝ። አሜን። ደስ ያለው ስንት ሰው ነው? አሜን። Stay connected. ቁም
አንተ ነህ እግዚአብሔርን እየጠበቅ ያለው። እግዚአብሔር እንደዚህ ይለኛል፣ ዘመንህን አለመልመዋለሁ፣ ኃይልህን እንደ ንስር አድሰዋለሁ። አሜን። በእግዚአብሔር ዘንድ ጡረታ የለም። እግዚአብሔር ዘመንን እጠቀመዋለሁ፣ ከዚህ በኋላ ያለን እድሜ እኔ ነኝ የምሰራበት ይላል። አሜን። ሃሌሉያ። የኔ ክብር ነው የሚገለጥበት ይለኛል። አሜን። ከማን ጋር ነው የመጣው? ብቻ ነው የመጣው? ከማን ጋር ነው የመጣው? ብቻዬን። ኬት? ከሻሸመኔ። ሻሸመኔ። ጌታ እጠቀምብሃለሁ ይልሃል። አንድ መንፈስ ይመጣ ልጸልይልህ። አንድ መንፈስ ከመርካቶ የሚነሳ ስፒሪት ጉራግኛ ነው የሚናገሩ ሰዎች፣ እሱ መንፈስ ጌታ ወግቼልሃለሁ ይላል። አሜን። እንደዚህ መርካቶ ነው የሚሰሩት፣ ጉራግኛ ነው የሚናገሩት። ቋንቋቸው ምንድን ነው? ጉራግኛ ትናገራለህ? ጉራግኛ ነው የምትናገረው አንተ። መርካቶ ነው ቦታው። እግዚአብሔር ጥየዋለሁ መትቼዋለሁ ይላል። አሜን። በአንተ ላይ ስኳር የሚባል በሽታ አይሰራም። አሜን። ነቅየዋለሁ። አሜን። ይነቀል ጋሼ። አሜን። ይነቀል። ይንቀለው ጌታ። አትፈልገውም? አልፈልገውም። ምንድን ነው የሚያምህ? ሰሞኑ ሐኪም ቤት ይዤ ነበረ። ግፊት አለብህ ተብሎ ስኳርም ምናምን አለብህ አሉ። አዎ ስኳርም አለ ብለዋል። አዎ ይነቀል። ይነቀል። ይልቅ እግዚአብሔር እኮ የሚለኝ ምን መሰለህ አባቴ፣ ከዚህ በኋላ ያለን ቀሪ ዘመንህን እኔ የምከብርበት ነው። አሜን። አለመልመዋለሁ፣ ኃይሉን እንደ ንስር አድሳለሁ፣ በኮረብቶች ላይ አቆመዋለሁ። አሜን። አሜን። Stay connected. እስቲ ፎቶ ይዛችሁ የመጣችሁ ቆሞ ከፍ አድርጉ ፎቶአችሁን። እግዚአብሔር ይሄው ለአንድ ደቂቃ እሱ ሲያይ ነው ነገሩ የሚለወጠው። ሃሌሉያ። አሳዩ አሳዩ አሳዩ። ወደ ሰማይ አምላክ ወደ እግዚአብሔር ከፍ አድርጉና ለነገስታት ንጉስ ለጌቶቹ ጌታ አሳዩት። ሃሌሉያ። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ይከለከል ዘንድ ከቶ እንደማይችል ይህንን ተረዳው። ዛሬ በኢየሱስ በትዳራችሁ መካከል ኢየሱስ ጣልቃ ይገባል። በልጆቻችሁ ጉዳይ ላይ ኢየሱስ ጣልቃ ይገባል። በስራ ጉዳይ ኢየሱስ ጣልቃ ይገባል። በጤንነት ጉዳይ፣ በሆስፒታል፣ በፍርድ ቤት የናዝሬቱ ኢየሱስ የይሁዳ አንበሳ ገናናው ባለግርማው ጌታ ጣልቃ ይገባል። ለነዚህ ፎቶዎች በፎቶ ላይ ላሉት ሰዎች ሁሉ ዛሬ ከሰማይ ረድኤት ይመጣል። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህን ብቻ ሰማው። ኃይል የእግዚአብሔር ነው። እስቲ ኃይል የእግዚአብሔር ነው በሉ። ኃይል እግዚአብሔር ነው በሉ። ሰምቶ በምን የሚመልስ? ዛሬ እግዚአብሔር በእሳት ይመልሳል። በፈውስ boundary is not a barrier. The spirit of God is not limited. የጌታ መንፈስ አሁን ባሉበት ስፍራ ያገኛቸዋል። ጮኻችሁ አሜን በሏ። እግዚአብሔር አይቶታል። ተቀመጡ። ሃሌሉያ።